ተክለ ሚካኤል ይላል። ወሳኝ ሰው ተክሌያችን የግላችን ጠበቃችን አለ። ይበት የሰው መልክ ይቀይራል። አንዳንዴው ጥቁር ስታደርገው መልክ ይቀየራል፣ ነጭ ስታደርገው ይቀየራል ያለው። አንተ ግን ሻሽካው ልቄ ነው የሁሉ ሽበት ነው። እስቲል ወጣት እንደሆንክ ያስታውቃል። ይገንተል ያ ስፖርት ስለምሰራ ነው። በጣም ስፖርት ሰራል። በዛ ላይ ትልቅ ሰው አይደለም ተክሌ። በጣም ያንግ ሃፒ ለመምሰልም ለመሆን ሞክራለሁ። ብዙ ጊዜ ስትረሶችን ለማስወገድ ሞክራለሁ። እንደ ያ ፍቅር በተቻለ መጠን ወደ ፍቅር አዘነብላለሁ። እሱ ነው። በዛ ላይ ደግሞ ስፖርት ሰራለህ። ሮጣለሁ። አሁን ቀኝ እግሬን ትንሽ ተረከዜን ስላመመኝ ባይክ ለማደርገው ግን ወክ አደርጋለሁ። መኪና የለኝም ከዓመት በላይ ከ3 ወር መኪናዬን አስወግጃለሁና ከስራ ወደ ኦፊስ ከኦፊስ ወደ ስራ በቀን 2 ሰዓት ወክ አደርጋለሁ። 5 ቀን ቢያንስ ከሰኞ እስከ ዓርብ። ጀግና ሰው እሱ ብቻ አይደለም ተክሌ። በነገራችን ላይ በጣም ቀና ሰው ነው። በተለይ እነዚህ የሚነሳሱ ቢዝነስ ያላቸውን ቶሮንቶ ውስጥ ያሉ ከተማችን ውስጥ ያሉ ቢዝነስ ያላቸውን እየዞረ በራሱ የሚያስተዋውቅ ሰው ነው። በጣም ይገርመኛል። ኧረ የትም ነው እንጂ የትም ቦታ ላይ ካልጋሪም ኤድመንት እንደ በደረስንበት በጣም ይገርማል። ኢትዮጵያ ነው እንጂ ኢትዮጵያም ሲሄድ እኮ አይታል የሆነ ሽሮ ከበላው ሽሮ ቤቱን አስተዋውቃለሁ። በልቼ ዝም ብዬ አልወጣም። ምን ያክቹዋሊ ከፍዬ ነው የምበላው። አንዳንድ ሰዎች ተከፍሎኝ ይመስላቸዋል። ነው ከፍዬ ነው በነገራችን ላይ። ከዛ በኋላ ነው ማስተዋወቀው እንጂ ይሄ መታደር እዚህ ጋር መታችሁ እንደዚህ አድርጉ ምናምን ማለት በጣም ደስ የሚል ነገር ነው። ክብራትና ክብራን ተክለ ሚካኤል ነው እዚህ ጋር ተክሌያችን። ብዙዎቻችሁ በተለይ በህግ ጉዳይ በኢሚግሬሽን ጉዳይ ወደ ካናዳ ለመምጣት ብዙዎቻችሁ የምትጨረበሩት ለመሰላችሁ ምክር የምትጠይቁት ሰው የተሳሳተ ሰው ስለሆነ ነው። የጉዳዩ ባለቤቶች እዚህ ያሉ፣ እናንተ የምትጠይቁት ሌላ ሰው ነው። ወይ የጽዳት ሰራተኛ ነው፣ ወይ ታክሲ ድራይቨር ነው፣ ወይ የሆነ ኮንስትራክሽን ላይ የሚሰራ ሰው ነው። እነሱ ጀነራል የሆነ ኖሌጅ የላቸውም እያልኩኝ አይደለም። በዘርፉ ስፔሻላይዝድ ያደረጉ ሰዎችን እንደመጠየቅና ለምሳሌ እኔን ስለ ግንባታ ብትጠይቀኝ አላውቅም። ስለ ኳስ ብትጠይቀኝ ወይ ስለ ፖለቲካ ብትጠይቀኝ ስለ መዝናኛ አውቃለሁ። ተክሌ ደግሞ ስለ ህግ ስራው እና ተክሌን ለመጠየቅ በተለይ በኢሚግሬሽን ጉዳይ ላይ ፎሎ አድርጉት ሁላችሁ። ትክክል ኮርሶ ነው እሱና ፎሎ አድርጉ ነው። እንደው ውይይታችንን ከመጀመራችን በፊት ምን አዳዲስ ነገሮች አሉ ከኢሚግሬሽን ጋር በተያያዘ? ካናዳ ኢሚግሬሽን ጋር በተያያዘ that's a good question. I think ባለፈው ማርች የወጣው ነው ካስታወስክ የጸደቀው ህግ አለ። እዚህ በፊት ካናዳ ስትመጣ 1 ዓመትም 2 ዓመትም 10 ዓመትም ቆይተህ አሳይለም መጠየቅ ትችላለህ። አሜሪካ ስትሄድ ለምሳሌ 1 ዓመት ነው within a year ነው right 12 months ነው but so ካናዳ ውስጥ ለረጅም ጊዜ እንደሱ አይነት ህግ አልነበረም so but now ካናዳ ከ2020 በፊት በኋላ actually ከ2020 ጁን 24 በኋላ ከሆነ የመጣኸው እና 12 ወር ካለፈህ and ከ2025 ጁን 3 በፊት አሳይለም ካልጠየቅ then አሳይለም ስትጠይቅ ወደ ሬፊጂ በመደበኛው መንገድ አይታየም። ሬጉላር ክሌም ሳይሆን ፕሪ ሪሙቫል ሪስክ አሰስመንት የሚባል ሲስተም ውስጥ ይገባል ማለት ነው። ከሬጉላር መስመር ወጥቶ አሳይለም መጠየቅ ትችላለህ በት ከሬጉላር መስመር ይወጣና ወደ ሌላኛው ፕራ የሚባለው ሲስተም ውስጥ ይገባል። እሱ ብዙ ሰዎችን አፌክት አድርጓል። ከዛ ውጪ ሌላ ሪሰንትሊ ሜጀር የሆነ ለውጥ የለም። አክቹዋሊ ብዙም ለውጥ የለም። ከአሜሪካ የሚመጡ ሰዎች በፊት ከአሜሪካ ስትመጣ የሴፍ ሰርድ ካንትሪ አግሪመንት የሚባል አለ በአሜሪካና በካናዳ መካከል ኤስቲሲኤ የሚባል ከ2002 ጀምሮ ከ24 ዓመት በላይ የቆየ ህግ አለ፣ አግሪመንት አለ። በዛ አግሪመንት መሰረት አንድ ሰው ከአሜሪካ ወደ ካናዳ ወይ ከካናዳ ወደ አሜሪካ ሄዶ አሳይለም የሚጠይቀው እዛ አገር ዘመድ ቤተሰብ ካለው ነው። ወንድም፣ እህት፣ እናት፣ አባት፣ አክስት፣ አጎት ኢሚዲየት ፋሚሊ ሜምበር ወይም አንከር ፋሚሊ ይባላሉ። ባት እሱም ማርች እና በፊት በድንበር ስትመጣ እነዚህ ከሌሉ መጠየቅ አትችልም ገብተህ። ኦኬ ጠፍተህ መተህ በሆነ በደላሎች በምናምን ገብተው 14 ቀን ካለፈህ መጠየቅ ትችል ነበር። በ14 ቀን ውስጥ ከተያዝክ ይመልሰዋል። በትናው እሱም ህግ ተለውጧል። ከ14 ቀን በኋላም ቢሆን መጠየቅ ትችላለህ፣ አይመልሱህም። ግን ቅድም እንደነገርኩ ወደ ሬጉላር የሬፊጂ ክሌም ውስጥ ሳይሆን ከዛ ውጪ ባለ ፕራ በሚባል ሲስተም ነው የሚዳኘው። ትንሽ ቴክኒካል ነገር ነው። ኢን ኤኒ ኬዝ ሊጋል አድቫይዝ እንዳይመስልብኝ የእኛ ስራ ትንሽ ሬጉሌትድ ስለሆነ
ፓብሊክሊ እንደዚህ አይነት መድረኮች ላይ የህግ አድቫይዝ መስጠት አንችልም። ሰው ኢንፎርሜሽን ነው ይሄ። እዚህ የሰማችሁትን በቀጥታ ወስዳችሁ ይሄ አንዳንድ እንትን አይተሃል ፊልሞች ስታይ ዶንት ትራይ ዲስ አት ዩር ሆም ምናምን ይባላል። መጠንቀቅ አለብህ ቢኮዝ ትሰበራለህ ወይ ትጎዳለህ ራስህን እና ይሄንን በዚህ ጉዳይ ላይ የሆነ እርምጃ መውሰድ ከፈለጋችሁ ዩ ማስት ጌት ሊጋል አድቫይስ ቅድም ቴሪ እንዳለው ከሚመለከታቸው ፕሮፌሽናልስ ሎየርስ ሊሆኑ ይችላሉ፣ ኮንሰልታንትስ ሊሆኑ ይችላሉ። ምክር ማግኘት አለባችሁ እንጂ ከዚህ ላይቭ እንደወሰዳችሁ በራሳችሁ ህይወት ላይ ወይ በጓደኞቻችሁ በዘመዶቻችሁ ላይ እንዳትተገብሩት። አይ ቲንክ ይሄ ነው ለጊዜው ሜጀር ለውጥ ያለው። አዲስ ህግ እየወጣ ነው ሰምተሃል? የዚህ ኦልሬዲ አይ ቲንክ አውስትራሊያ ኦልሬዲ ህግ ሆኗል። 16 ዓመት በታች የሆኑ ሰዎች ሶሻል ሚዲያ ሪስትሪክሽን ገደብ እንዲጣለባቸው ያለ አዳልት እንዳይጠቀሙ የሚል አዲስ ድራፍት ረቂቅ አዋጅ ኦልሬዲ ኢንትሮዲውስ አድርገዋል። ገና ህግ አልሆነም። አይ ቲንክ ከዛ በተረሱ ደግሞ ኢሚግሬሽን አለ አጠቃላይ ህግ ነው። እነዚህ ናቸው ቴዲ። ሌላው አንድ ከዚህ ቀደም ያልነበረ ነገር ግን አሁን አለ የሚባል ህግ ምናልባት እውነት ከሆነ ትነግረናለህ። አንድ ሰው ኢትዮጵያ ሄዶ ሚስትም ኢትዮጵያ ሄዳ ለምሳሌ ባል ሚስቱ ኢትዮጵያ ካለች እዛ ሄዶ ልጅ ከወለደ ወይ ሚስቱ እዛ ከወለደች የካናዳ ዜግነት ሳይኖራት ወይም ወደ ካናዳ መታመጣቅ ልጁ አውቶማቲካሊ ሲቲዝን ይሆናል። እነሱ ዜጋ ከሆኑ ማለት ነው። ባል ዜጋ ሆኖ እኔ ማለት ነው። ለምሳሌ ኢትዮጵያ ብትወልድ ማለት ነው ዜጋ ነህ አንተ፣ አውቶማቲካሊ ልጅ የካናዳ ዜግነት ይኖረዋል። ማመልከት ይችላል። ኦፍ ኮርስ የስ ዴፊኒትሊ ለዜግነት ኤንታይትልድ ነው። 100% ግሬት። እሺ ለበለጠ መረጃ ብዙዎቻችሁ ካናዳ የሚኖር ሁሉ ስለ ካናዳ ያውቃል ማለት አይደለም። አሜሪካ የሚኖር ስለ አሜሪካ ያውቃል ማለት አይደለም። አንዳንዶቻችን ደግሞ ችግራችን አናውቅምም አንልም። የጉዳዩ ባለቤቶች አሉ፣ እነሱን አናግሯቸው ማለት ይልመድብን። በህግ ጉዳይ ላይ ተምረው ቴሪ ቅድም የተናገርካት አንድ ሰው እዚህ ጋር ስልክ አያነሳም ያሉት እኛ መሰለኝ። አንዳንድ ጊዜ ሰዎች 8 ሰዓት ነው የስራ ሰዓት ከ9 እስከ 5 ኤንድ ሁለተኛ ደግሞ ስልኮች ለምሳሌ በግል እኔ ጋር በቀን 150 ስልክ ይመጣል እና እነዛን ሁሉ ስልኮች ልመልስ ካልኩኝ ስራዬ ስልክ መመለስ ይሆናል። ይሄ ታራስ እንዴት ነው? በዚህ ጋር ሌላ ስራ መስራት አልችልም ማለት ነው። ሁለተኛ ደግሞ ኖርማሊ የ1 ደቂቃ የ2 ደቂቃ ጉዳይ ከሆነ እዛው የሶር ነው። ኦኬ ለምሳሌ አንድ ሰው ወደ ካናዳ ሊመጣ ሲል ከሆነ ሀገር ኤርፖርት ላይ አሳይለም ክሌም ማድረግ ይችላለሁ ወይ ቢል የስ ያለ መመለስ ምንም ችግር የለውም። አንዳንድ ጉዳዮች ግን ረጅም ሰዓት ይወስዳሉ። መጠየቅ አለብኝ። ስራ ማን ነው? እድሜህ ምንድን ነው? ሃይማኖትህ ምንድን ነው? የትዳር ሁኔታ ምንድን ነው? ብሔርህ ምንድን ነው? እና ያ ደግሞ ጊዜ ይወስዳል። ጊዜ ሲወስድ ደግሞ የኔ ገንዘቤ ጊዜ ነው። አይ ቻርጅ ማኒ ፎር ዘ ታይም አይ ስፔንድ በአንተ ኬዝ ላይ። ቴዲም ነገ ደውለህ ተክሊሻ እንዲህ አይነት የ1 ደቂቃ ጥያቄ ከሆነ እሰየው። ግን 30-40 ደቂቃ የሚወስድ ስራ ከሆነ አይ ቲንክ ዴር መስት ቢ ኤ ዌይ ያንና ሰዎች አንዳንድ ጊዜ ትንሽ ሚስ አንደርስታንድ ኢትዮጵያን ያደርጋሉ። ብዙ ሰዎች ያደርጋሉ። ስልክ እኔ እንደውም በጣም በመመለስ እታወቃለሁ። ስልክ መልሳለሁ፣ ግን የተመለሱትን ሁሉ ግን ማስተናገድ አንቺ ኢቭን ክላያንቶቻችን ደንበኞቻችን የከፈሉን ራሱ $4,000-5,000 የከፈሉ ክላያንቶች በኦፊስ በኩል ደውለው ቀጠሮ ይዘው ካልሆነ በቃ ስራዬ ስልክ መመለስ ነው የሚሆነው ማለት ነው። አሁን ከአንተ ጋር ሳውራ ኤሮፕሌን ሞድ ላይ ካላደረኩትኝ ስልኮች ይመጣሉ። ዊ ካን ዱ አወር ጆብ ማለት ነው። እና አይ ቲንክ ይሄን አንደርስታንድ ማድረግ አለባቸው። ስልክ እንመልሳለን፣ ግን ዊ ቻርጅ መኒ ፎር ኮንሰልቴሽን። አይ ቲንክ ይሄ መረዳት አለባቸው። ምክንያቱም እዚህ ሀገር ደግሞ ስከፍል ለ5-6 ሰራተኞች አሉ እና ስከፍላቸው በዚህ ነው ሚኒመም ዌጅ $17-18 ገብቷል መሰለኝ አሁን። ኤንድ ሊጋል ኦፊሱ ስትሰራ በትንሹ ሚኒመም የሚያገኘው ሰው $20 በላይ ነው በሰዓት። ኤንድ $40-50 የሚያገኘው አሉ። በዛ ስታንዳርድ ስትከፍል ቻርጅ የምታደርገውም በዛ ስታንዳርድ ነው። እና አንዳንድ ጊዜ ኢትዮጵያ ያሉ ሰዎች ይበዛባቸዋል። አንፎርቹኔትሊ ብዙ የበጎ አድራጎት ስራዎች እንሰራለን ቴዲ። ብዙ ለስኮላርሺፕ፣ ለስፖንሰርሺፕ፣ ለቤተክርስቲያን፣ ለመጽሐፍ ለሚያሳትሙ ለታመሙ ሰዎች ብዙ ነገር እናደርጋለን። ለሎ ስኩሎች ብዙ ገንዘብ እንሰጣለን። ግን እያንዳንዱ ክላያንት እንደጉሞ ከተባለ ግን እኛም ባንክራፕት እንሆናለን። ወጪያችንን የኪራዩን የምናምን መሸፈናችን እና አይ ቲንክ ይችን ነገር ባስቀምጥ ደስ ይለኛል። ሰዎች ሚስ አንደርስታንድ ያደርጋሉ። ኤክስፕሎይት የምናደርጋቸው ይመስላቸዋል። ወይን አይ ቻርጅ መኒ እዚህ ሀገር ልክ በተወሰነ መልኩ አበሾች ስለሆነ አንደርስታንድ እናደርጋለን፣ አስተያየት እናደርጋለን። የተቸገሩም ደግሞ አሁን ሲንግል ማዘርስ
ቤተሰቦቻቸው ባል ሚስት የሞተባቸው ኦርፋንስ የሆኑ የተፈናቀሉ ሰዎች በተቻለ መጠን እንሞክራለን፣ ግን ሁሉንም ግን መርዳት አንችልም። እና አይ ቲንክ አንዳንዴ ሰዎች ጨካኝ ያደርጉናል። በቃ የሆነ አረመኔ ያደርጋሉ። ግን ካፒታሊዝም ሲስተሙም የግድ እንደዛ እንድንሆን ስለሚያደርግ ነው። እችን ኖት ለመተው ጥያቄ የለውም። እኛም ያው እንትን ማለት መማር ያለብን ነገሮች አሉ። ለምሳሌ ሌላ ሀገር ዜጎች ጋር ስንሄድ ትሪት የሚያደርጉን መንገድ እናውቃለን። እንደውም የእኛ ሰዎች እኮ ኤክስትራ ማይልስ ሄደው ኢንፎርሜሽን ምናምን ይሰጡናል። የሚሰጡን ኢንፎርሜሽን የሌላ ሀገር ዜጎች ጋር በገንዘብ የምታገኙት ነው። የእኛው ነው ብለን አንዳንድ ጊዜ አለማክበርም አለ። እንደዚህ አይነት ነገሮች መማር አለብን። በነፃ ነገሮች እንዲያደርጉልን ተከራይቶ የሚኖርበት ቦታ መንግስት ለሱ ሩዝለስ የሚመራው ነገር የለም። እያንዳንዱ ነገር ክፍያ ነው የሚጠይቀውና አትሊስት ሪዘነብል የሆነ ነገር ሌላ ጋር የምታደርጉትን ነገር ባታሳንሱ ያለ ማለት ያለው ተገቢ ኢንፎርሜሽን ነው። አንድ ማስታወቂያ አለ። ቶሮንቶ ላላችሁ ከትላንት ወዲያ ጀምሮ ስነግራችሁ ነበረ። ኢትዮ ካልቸራል ስፖርት ፌዴሬሽን ተመስርቷል። እስኪ አጠቃላይ ስለሱ ንገረን እና የነገው ፕሮግራም ምን እንደሆነ እዚህ ጋር ቲሸርቱን ለብሰህ እያየሁኝ ነውና የስ ነገ እሁድ ጁን 14 ቀን በቫርሲቲ ስቴዲየም የዩኒቨርሲቲ ኦፍ ቶሮንቶ ቅጽር ግቢ ውስጥ የሚገኝ ስቴዲየም ነው። በጣም ቆንጆ ነው። ትመጣለህ ብዬ ነበር ቴዲ፣ ብታየው በጣም አሜዚንግ የሆነ ስቴዲየም ነው። አንፎርቹኔትሊ አጭር ኖቲስ ስለሆነ ለአንድ ቀን የያዝነው this year next year 2 ቀን 3 ቀን እያሳደግነው እንሄዳለን። 6 ቲሞች ከኦታዋ ኦልሬዲ እየገቡ ነው አሁን ከኪችነር ከሃሚልተን ከዚሁም ከቶሮንቶ ያሉ ያንተም አሁንም እንደሱ ጋር ኮን ካላቀም ዋሊያ እንዲሁም የዱሬሳ አቢሲኒያ ሌሎችም ቲሞች የሚሳተፉበት እግር ኳስ እና የቤርፉት ቻሌንጅ ከኮቪድ በፊት ነበረ። 2 ጊዜ ተሞክሮ ነበረ። በኋላ ኮቪድ መጣ፣ ተቋረጠ። ቢቂላ አዋርድ አለ። ከቢቂላ አዋርድ ጋር በመተባበር የኛ ኢትዮጵያን ካልቸራል ኤንድ ስፖርትስ ሊግ ኦፍ ካናዳ አቋቁመናል። ኢሲኤስኤልሲ የሚባል ቤዚካሊ የኤስኤፍኤን አይነት ሆኖ በተቻለ መጠን ከኤስኤፍኤን ጋር በማይጋጭ መልኩ ቀኑ እዚሁ ካናዳ ያሉ ደግሞ መንቀሳቀስ የማይችሉ ፓስፖርት የሌላቸው ቪዛ የሌላቸው አቅም ኢኮኖሚካሊም ኤክስፔንሲቭ ሆናል። ኤንድ ትራምፕ ከመጣ በኋላ እንደምታውቀው ወደ አሜሪካ መጓዝ በጣም ከባድ ሆኗል። ኤንድ የዛሬ 40 ምናምን ዓመት ኤስኤፍኤን ሲመሰረት አጠቃላይ ሰሜን አሜሪካ ያለው የህዝብ የኢትዮጵያን ቁጥር 100,000 አይደርስም። ናው ካናዳ ብቻ ያለው 100,000 ደርሷል። አይ ቲንክ አሜሪካ በሚሊዮን ይቆጠራል። ቢዝነሶቹም ሰፍተዋል። ቶሮንቶም፣ ካልጋሪ፣ ማኒቶባ፣ ዊኒፔግ፣ ኤድመንተን ለዚህ ላለውን ቢዝነስ ኬተር ማድረግ ስላለብን እዚህ ያሉ ቲሞችም እያደጉ ስለመጡና እዛ የኤስኤፍኤን ሁሉንም ማስተናገድ አልቻልም። ከካናዳ 2 ብቻ ነው። 10 ስቴት አለ፣ 10 ፕሮቪንስ አሉ። በት ኦንሊ 2 ቲምስ አር ሪፕሬዘንትድ ኢን ዘ ኤስኤፍኤን ወይራስ ከዛው ግን 30 ቲሞች ናቸው ከአሜሪካ እና አኮሞዴት ማድረግም ስላልተቻለ የግድ ሌላ ተጓዳኝ ፓራሌል የሆነ ተቋም ማቋቋም ነበረብን። አቋቋምን። ኤንድ ባለፈው ሜይ ነው ሊጋል ኢንኮርፖሬትድ ሆኗል። የመጀመሪያውን ውድድራችንን እናዘጋጃለን። ፕሮፌሽናል አትሌትስ ከኢትዮጵያ በተለያየ ምክንያት መጥተው እዚሁ የቀሩ የቶሮንቶ ማራቶን፣ የኦቶዋ ማራቶን፣ የሞንትሪያል፣ የቫንኩቨር የተሳተፉና እዚሁ የቀሩ ባለፉት ጥቂት ዓመታት ወጣት ሯጮች ይሳተፋሉ። 5,000 የሴቶችና 5,000 የወንዶች አለ። ዛሬ ጠዋትም አብረን ትሬኒንግ ስናደርግ ነበር ከተወሰኑት ጋር። ኤንድ የቤርፉት ቻሌንጅ ደግሞ አበበ ቢቂላ በ1960 ዓመተ ምህረት በፈረንጆቹ አቆጣጠር አይበልም የሮም ኦሊምፒክ ጊዜ እንደምታውቀው በባዶ እግሩ ሮጦ ዓለምን አስደምሟል እና እሱን ለማሰብም ጭምር በባዶ እግር የሚደረጉ እርምጃዎች አሉ። 400 ሜትር፣ 800 ሜትር የአዋቂዎች የህፃናት። ነገ እሁድ ከሰዓቱን በሙሉ ቫርሲቲ ስቴዲየም ነው የምናሳልፈው። ኢትስ ገና ቢ ፈን። ሙዚቃ አለ። በስርዓት ሱራፌል እና ዳግማዊት ፀሐዬ ይጫወቱልናል። ዲጄ ዮኒና ዲጄ ሲስኮም አሉ። እንደዚሁ ታውቂያቸዋለሽ፣ ጓደኞች ናቸው። ሲስኮ በጣም ቬሪ ናይስ ልጆች ናቸው፣ ወጣቶች። ምግብ ቬንደርስ አሉ፣ ሸቀጣሸቀጥን። ስለዚህ ዝግጅቱ ይሄን ይመስላል። ነገ እሁድ ከ12 ጀምሮ ነው። ፀሐይ ሊሆን ይችላል። በአመቻችሁ ሰዓት ላይ እንድትመጡ እንጋብዛለን። ኦፍኮርስ ሌላም ዝግጅት አለ ከተማችን ውስጥ ሄዲ የኢትዮ ስታር ፈንድሬዚንግም አለ። አንፎርቹኔትሊ በተመሳሳይ ቀን ሆነ፣ ግን አይ ቲንክ ሁለቱም ጋር መሄድ ይቻላል። በርች ማውንት ስቴዲየም ነው የሚካሄደው የኢትዮ ስታር። እንደዚሁ ምሽት ላይ ወደ 6 ፒኤም ላይ የእኛ ከ12 ይጀምራል። ይሄን ይመስላል ቴዲ የከተማችን ዝግጅት።
ቶሮንቶ ያላችሁ በተለያዩ አጋጣሚዎች ወደ ቶሮንቶ የመጣችሁ ነገ እኔ እመጣለሁ። ፕሮግራሜን በጊዜ ጨርሼ እዛ እንገናኛለን። ይሄ በጣም ቢሹት የማይገኝ እድል ነው። በአንድ ጊዜ በአመት 2 3 4 መሆን የሚገባው ነገር ነው። እንደዚህ አይነት መልካም አጋጣሚ ሲገኝ ሰብሰብ ብንላለን፣ እንጨዋወታለን፣ እንተዋወቃለን። ስለዚህ እዛ ያላችሁ ቶሮንቶ ያላችሁ እንዳትቀሩ። ከወዲሁ ፕሮግራማችሁን ቸርች የምትሄዱ ቸርች ከሄዳችሁ በኋላ በጊዜ ወደዛ በመምጣት እዛ እንድንገናኝ ይሁን። ቲሸርቶች እዛ በር ላይ ይሸጣሉ፣ የሚሸጥ ይመስለኛል አሉ። ኦፍ ኮርስ አሉ፣ መጥቷል። ከኢትዮጵያ የኢትዮጵያ ምርት ነው። በነገራችን ላይ ቴዲ በጣም አያምር። የኢትዮጵያ ቢዝነሶችን ሰፖርት እያደረግን ነው። ራይት ከኢትዮጵያ ነው በመቶች የሚቆጠሩ ቲሸርቶች። ከቻይና አይደለም፣ ከዚህም አይደለም፣ ከኢትዮጵያ ነው ያመጣ ነው። ጎፈር ይባላል የኢትዮጵያ ካምፓኒ አምራቹ እና ሎካል ቢዝነሶችንም እየረዳን ነው ማለት ነው። ቴዲ አሉ ቲሸርቶች በጣም አለ። መሀል ላይ ኢትዮጵያ ደግሞ ይሄን ማድረግ ከባድ እኮ ነው። ይሄን ሰንደቅ ዓላማ አድርገህ መሄድ ትንሽ ይቆርጥብሃል። አይታወቅም መንገድ ላይ ይሄን ይቆርጣሉ። አሁን ዋል አይ ሚን አንተም አታርጋት ወጣማ ትፈራለህ። ራይት ሲንግል አውት አድርገው ይኪያል። እዚህ ላይ ኮከብ ማስቀመጥ ይቻላል። አስቸግርም፣ ውስብስብ አይሆንም። ኮከቡ የለም። እሺ መሀል ላይ ነግራቸዋለሁ። መሀል ላይ ስለማስታወቂያው ስለነገው ፕሮግራም ነግራቸዋለሁ። አሁን እስኪ በሀገራችን የተፈጠሩ አበይት ክስተቶችን ከተክሌ ጋር ኦፍኮርስ ተክሌ እንደምታውቁት ፖለቲከኛው ነው፣ የህግ ሰው ነው። በሀገሩ ጉዳይ ብዙ ጊዜ በንቃት የሚሳተፍ ሰው ነው። ለመጀመሪያ ያህል አርሲ የተፈጠረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖች ላይ የተፈጠረ በተደጋጋሚ ዜናውን ሰርቻለሁ፣ ተወያይተንበታል። እንዴት አየው? ዜናውን ከሰማ በኋላ ምንድን ነው የተሰማ ስሜት? ሀዘን ነው ቴዲ፣ በጣም ነው ያዘንኩት። ልብ የሚሰብር ነው። ማለት እንትን እኮ ለምሳሌ ዛሬ ስንት ወር ነው ይሄ ኮንሶ ነው ጋሞ አካባቢ የመሬት ናዳ ተፈጥሮ ሰዎች ተሰውተዋል። አንዳንዴ ሰዎች መብረቅም መቷቸው፣ ጎርፍ አጥለቅልቋቸው የመሬት መንቀጥቀጥ ተከስቶ አክሲደንት ይፈጠራል እና የተፈጥሮ ነገር ነው፣ አትጋፋውም። ግን ይሄኛው ተደጋገመ ቴዲ። ሁለት ነገሮች፣ አንደኛ መደጋገሙ በጣም ፓተርን። ኦክቶበር ላይ 25 ሰው ነው አደባባይ ሚዲያ ላይ ስንዘግበው ነበር፣ ስማቸውን እየጠረን ስም ያላቸው ነው። ቴዲ፣ ተክሌ፣ ከበደ ገመቹ የሚባሉ ሰዎች እና ናው ኢንፎርሜሽንም ለመንግስት እንደሰማሁት ከሆነ ኦልሬዲ አስቀድሞ ምልክቶች ነበሩ፣ ጥቆማ ደርሷል። እባካችሁ እየተዘጋጁ ነው፣ እንዲያን ነገር ሊመጣ ነው። አስቀድሞ ከክስተቱ 2 ቀን 3 ቀን በፊት መንግስት ኢንፎርሜሽን የወረዳው ባለስልጣናት ደርሷቸዋል፣ ይሄ ነገር ዝግጅት እንዳለ ጥቃት ሊደርስ እንደሚችል ማለት ነው። ኤንድ ማርች ላይ ነው ኦልሬዲ 10 ምናምን ሰው የተገደሉ 30 ምናምን ሰው ተገደሉ። ኦልሬዲ ስማቸው አለ እዚህ ጋር ሊስት ላይ ይዤዋለሁ፣ ከሌ የሚባሉ ሰዎች እና አይ ቲንክ ይሄ በጣም መደጋገሙ በጣም የበለጠ አሳዛኝ ያደርገዋል። ደግሞ ያም ተከስቶ ከዛ በኋላ ዘወይ ደግሞ መገናኛ ብዙሃን የመንግስት በተለይ ሚዲያ እና የመንግስት ባለስልጣናት ያቀረቡበት መንገድ ደግሞ የበለጠ የሚያሳዝን ልብ የሚነካ ነው። ፈርስት ኦፍ ኦል አልተሸፈነ በመንግስት መገናኛ ብዙሃን ቴዲ ለ3 ለ4 ቀን ሳይዘገብ ቆይቶ ዜናው አልተዘገበም። አንተ ጋዜጠኛነት ታውቀዋለህ። በዚህ ቦታ እንደ ችግር ተፈጠረ የሚለው ዜና ሳይዘገብ ምላሽ ነው። ልክ በሶሻል ሚዲያ ወጥቶ ዜናው ሲወጣ መንግስት ምላሹ ላይ ነው ሪአክት ያደረገው። ሸኔና እንደዚህ ብሎ ነው እና ከዛ በኋላ ደግሞ የሃይማኖትም ቅርጽ ሰጥተው ሌላ እንትን ተሆነ ሙስሊምም አለበት የተገደለ አክቹዋሊ ከብት ሲጠብቅ ምናምን ብለው እና የመስጊድም አጥር ፈርሷል ተብሎ የሆነ እንትኑን ስለ ስዕሉ ስለ ኢሜጅ ተጨነቁ። ስለ ክስተቱ ሳይሆን ሰዎች ተገደሉ፣ ንጹሃን ሲቪሊያን፣ ሴቶች፣ ህፃናት፣ አረጋውያን፣ ቤተክርስቲያን ተቃጠለ። የ100 ዓመት ዕድሜ ያለው እኔ አዲስ ለገሌ ቅዱስ ጊዮርጊስ ቤተክርስቲያን ነው ብዙ ጊዜ ያገለገልኩት እና 100 ዓመት አይሞላውም ቤተክርስቲያኑ። ኤንድ ናው 100 ዓመት ይዝ በጣም ሄሪቴጅ፣ እዚህ ሀገር ሄሪቴጅ ቢልዲንግ የሚባሉ እኮ ናቸው ቴጅ። እና ሲቃጠል ማሳዘን የነበረበት ክስተቱ ሆኖ ሳለ ጭቅጭቁ የዜናው ቅርጽ ላይ የዜናው ይዘት ላይ እና የሃይማኖታቸው የሰዎቹ ጉዳይ ላይ መንግስት የራሱ ኢሜጅ ላይ እና ለምርጫ እንዴት አድርጎ እንደሚዘግበው ምርጫው ጋር በተያያዘ ምንም ከምርጫው ጋር የሚያገናኘው ምንም ቅንጣት ነገር የለም። ዛሬ የተከሰተ ነገር ቢሆን ኦኬ፣ ተደጋግሞ አመቱን ሙሉ ተከሰተው እና በአጠቃላይ ጥያቄ ይሄን በረጅሙ ለመመለስ በጣም አሳዛኝ ነገር ላይ የተከሰተው ቴዲ።
በተደጋጋሚ በዚህ ጉዳይ ላይ እኛም ቴሌግራም ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ተወያይተንበታል። ከቀን አንድ ጀምሮ ዘገባውን ስናደርስ ቆይተናል። ቀንና ከዴ ጋር አብረውኝ ያሉ ልጆች ሁላችንም ተወያይተንበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ያወጡትን መግለጫ እንደዚሁ አድርሼላችኋለሁ። እነዚህ ነገሮች ከግምት ታስገባውን የእገታ ዜናዎች አሉ። አንዳንድ ሰዎች ይሄ መንግስት አገር መምራት አልቻለም ይላል። አንዳንድ ሰዎች ደግሞ የዚህ መንግስት ችግር አይደለም፣ ይሄ እኮ ባለፉት 27 ዓመታት እንዲህ እንድንሆን ስንቀነባበር የተቀመጠን ህዝቦች ነን። አሁን ጊዜው ደርሶ እየፈነዳ ነው እንጂ ጠቅላይ ሚኒስትሩ ምን ማድረግ አለበት የሚሉ ወገኖች አሉ። ተክሌ ምን ትላለህ? ነው ይሄ እንደዚህ ብሎ ለክርክር ጉንጫ አልፋ ክርክር ካልሆነ በስተቀር ብዙም ውሃ የማይቋጥር ስሜት የማይሰጥ ነው። ፈርስት ኦፍ ኦል ትክክል ማለት መንግስት በእያንዳንዱ ሰው በር ላይ ፖሊስ ወታደር ምናምን አስቀምጦ እንዲጠብቅ ዩዶን ኤክስፔክት ዳት። ምክንያቱም ካናዳም ውስጥ ወንጀሎች ይፈጸማሉ አኳል በአመት ቁጥሩ አላውቀውም ስታቲስቲክሱን። የተወሰነ ሰው አሜሪካ ኦቨር 30,000 ፒፕል ነው የሚገደሉት። ሺካጎ ብቻ አንድ ጊዜ ሰማሁት በወር 500 ሰው አካባቢ ይገደላል የሚል ነገር ሰምቻለሁ። እና አይ ቲንክ መንግስትን እንደዛ አድርግ ከሚል አይደለም። ኤንድ 27 ዓመት የሚለው ነው። አይ ቲንክ ኢን ተርምስ ኦፍ ሴኩሪቲ እውነቱን ለመናገር ሰብአዊ መብት ገፈፋ ላይ፣ አፈና ላይ፣ ጋዜጠኞችን፣ ፖለቲከኞችን ማሳደድ፣ ቶርቸር ማድረግ ምናምን ላይ ነው እንጂ ኢህአዴግ ህወሓት አይ ቲንክ በተወሰነ መልኩ ሴኩሪቲ ላይ በንጽጽር የተሻለ ነበረ። ከአዲስ አበባ ተነስተ ነጌሌ ብትገባ፣ ቦረና ብትገባ፣ ወደ ጅጅጋ ብትሄድ አይ ቲንክ በኃይልም በጡንቻም ቢሆን ረግጦም ቢሆን ሴኩሪቲ ተቆጣጥሮት ነበር እና 27 ዓመት ጋር አይወዳደርም። የተሰራበት ስራ ነው እንግዲህ አይ ቲንክ መንግስት ቴዲ እኔ ጠበቃ ነኝ። ጠበቃ ሆኜ ስሰራ ዩ ብሪንግ ኤ ኬዝ ኦፊስ ታመጣለህ እና ጉዳይን ካልቻልኩኝ አልወስደውም። መጀመሪያውን ቴዲ ከአቅሜ አንዳንድ ማርስዳቸው ኬዞች አሉ። ለምሳሌ ኢምፔርድ ድራይቪንግ አሁን የጠጥተው ሲኖሩ የተያዙ ሰዎችን ጉዳይ ኦር ሆሚሳይድ የግድያ ምናምን ጉዳይ ይዘው ይመጡ አዝ ኤ ሎየር አይ ሃቭ ዘ ራይት ቱ ቴክ ዳት ኬዝ። ኦኬ ሎየር ነኝ፣ ኳሊፋይድ ነኝ፣ ተመርቅ ያለው ላይሰንስ አለኝ። አይ ካን ቴክ በጣቅሜን ስለማያውቅ አይ ዶንት ቴክ ዋት ቴዲ እንዲህ አይነት ጉዳይ ኤክስፒሪየንስ የለኝም። ከሌ የሚባል የተሻለ ሎየር አለ ጆርጅ ምናምን ጋር ሂድ ኦር ሳምበዲ አበሾችም ካሉ እነሱ ጋር ልካለኝ። ዋንስ አይ ቴክ ግን ዩር ኬዝ ኤክስኪውዝ ማቅረብ የኔ ስራ አይደለም። ባይ ሁ ልሸነፍ ይችላለሁ። ኦኬ አይ ካን ኖት ጋራንቲ ዩ ቪክትሪ ኦር ሰክሰስ ቴዲ፣ ግን አይ ዊል ጋራንቲ ዩ ቤስት ሰርቪስ፣ ኳሊቲ ሰርቪስ ጋራንቲ ማድረግም አለብኝ። በህግም ሪኳየርድ ነኝ። መንግስት ይሄ መንግስት እኮ በግድ አይደለም ገፍተን ስልጣን ላይ ያስቀመጥ ነው ራሱ እሱ በግድ አይደለም። መንግስት እኔ ስልጣኑን ይዤ ወንበሩን ይዤ አስተዳድራለሁ፣ በጀታችሁን ገንዘባችሁን እቆጣጠራለሁ፣ በደንብ ስፔንድ አደርገዋለሁ፣ ሴኩሪቲያችሁን አስከብራለሁ፣ ልማት አመጣለሁ ምናምን ብሎ አይደለም እንዴ ቦታ የያዘው። ከያዘ በኋላ አይ እኔ 27 ዓመት የወረስኩት ነው ኖ አይ ዶንት ኒድ ኤክስኪውዝ። 1 ዓመት 2 ዓመት 3 ዓመት ኢትስ ኦኬ በት 8 years 2 ተርም 1 ተርም ኦልሬዲ ጨረሰ። የመጀመሪያው 3 ዓመት 2018 እስከ 21 የነበረው ኦኬ ሽግግር ነው ብለው 2021 ላይ እኮ ኦልሬዲ 97% ማንዴት አገኘ። ይሄ መንግስት እኮ ቴዲ ህገ መንግስት መቀየር የሚያስችል ማንዴት ነበረው። ናይት ኤክሰፕት ቲፒኤልኤፍ የትግራይ ክልል በስተቀር ዘ ኢንታየር ክልል የክልሉ ምክር ቤትም የፌዴራል ምክር ቤቱንም ወንበሮች የተቆጣጠረ መንግስት ነው። ሶ they had all the means ቱሉ አላቸው፣ ባጀቱ አላቸው፣ የህዝብ ግንኙነት የውጭ ሀገር ግንኙነቱ ኢንተርናሽናል ሪሌሽንስ አላቸው፣ ዲፕሎማሲ አላቸው፣ አይ ቲንክ መከላከያ አላቸው። ሶ ማናቸውን የሚስተጠቅመው ህግ ማስከበር ነው እንጂ ይሄ ሰበብ መደርደር እንደዚህ ሆኜ በዚህ ወጥቶ ምናምን የሚለው አይ ቲንክ ትክክል አይደለም። በሴኩሪቲ ረገድ ፌል አድርጓል የኢትዮጵያ መንግስት። 100-200 ኪሎ ሜትር አርሲ እንግዲህ 200 ኪሎ ሜትር አካባቢ መሰለኝ ቴዲ ይሄ አሁን የተባለው ቦታ ሌዛን 200 ኪሎ ሜትርስ። ሶ መንግስት በዚህ ርቀት ውስጥ ሴኩሪቲ ማስከበር ካልቻለ አንዴ አይደለም ሁለቴ አይደለም ለአመታት በተደጋጋሚ አንድ ጊዜ ሲሆን ኦኬ ሽብርተኞች መጥተው ተነኮሱ፣ አጠፉ፣ ገደሉ ትላለህ። በተደጋጋሚ እንዲህ አይነት ነገር ሲከሰት አይ ቲንክ ይሄማ የመንግስት ኃላፊነት ነው። አይ ቲንክ መንግስት ኃላፊነት ወስዶ የስ ብሎ ኤንድ ደግሞ ከዛም እንትኑ ኮሮቴዲ ሲቀርብ እኔ በጣም ያበሳጨ ፓርት እዚህ ሀገር እኔ እናንተ ትሩዶ ኦር ካርኒ እዚህ ቦታ ላይ ተማሪዎች ተገደሉ በሽብርተኛ ምናምን ሲባል እኮ ሰከንድ ቴ ወደ ተርድ ዴይ መጥተው we are sorry about this actually መንግስት አስፈላጊውን ሁሉ እርዳታ ያቀርባል፣ ኢንቨስቲጌተርስ ይልካል፣ ኃላፊነቱን ወስዶ ተቆጣጥሮ መርምሮ በየጊዜው አፕዴት ያደርጋችኋል። ትራንስፓረንት ሆኖ እኮ እንጂ እዚህም እኮ ግድያ ይፈጸማል፣ ወንጀል ይፈጸማል። ሶ ሪስፖንሲብል የምናደርጋቸው ለተፈጸመው ወንጀል ሳይሆን
ኤ ፕሪቬንት ማድረግ ባለመቻላቸው ቢ ከተፈጸመም በኋላ ኢንቨስቲጌት አድርገው እስቲ በዚህ 8 ዓመት ውስጥ ቴዲ በእንደዚህ በተፈጸሙ ቫዮለንስ ጥቃት ውስጥ ሻሸመኔ ሊሆን ይችላል፣ ነጌሌ ሊሆን ይችላል፣ ሌላም ቦታ ሊሆን ይችላል፣ አማራ ክልል ሊሆን ይችላል፣ ደቡብ ክልል ሊሆን ይችላል፣ ፍርድ ቤት ቀርበው ፕሮሲኪዩት ተደርገው የተከሰሱ የተፈረደባቸው 10 ዓመት 20 ዓመት የተባሉ ምታቀዋል። አይ ቲንክ ከዚህ አንፃር አይ ቲንክ መንግስት ፌል አድርጓል። በእኔ አስተያየት የመንግስት ትልቁ ፌለር ማሳያ ነው ብዬ አስባለሁኝ። ቴዲ በጣም ጥሩ። ኢህአዴጎች ደርግን ከጣሉ በኋላ መለስ ዜናዊ ከተናገሯቸው ነገሮችን የማረሳው የኢህአዴግን የስልጣን ጊዜ በ5 ተርም ከፋፍሎ የሚያስረዱበት አንድ ንግግር አላቸው። የመጀመሪያው ፈርስት 5 years አገሪቷ ከደርግ ተቀበልን፣ እዚህም እዛም አምቦ ላይ፣ ሰሜን ላይ፣ ደቡብ ላይ አለመረጋጋቶች ስለነበሩ ሀገሪቷን የማረጋጋት ስራ ላይ ነው የተጠመድነው ይላሉ። ሁለተኛው 5 ዓመት ላይ መለስ ዜናዊ ራሱ እቺን ሀገር ወደ የትኛው ዳይሬክሽን እንውሰድ በሚለው ጉዳይ ላይ ፖሊሲ የመንደፍ ስራ ላይ ነበር የተጠመድነው ምናምን ይላሉ። ትክክለኛ የኢትዮጵያ እድገት የጀመረው 3ኛው 5 ዓመት ላይ ነው ይላሉ። እንዳሉትም እነዚህ ሜጋ ለውጦችን ይሄ የባቡር ሐዲድ ስቴዲየም ግንባታ ኮንዶሚኒየም ምናምን የምትለው 3ኛው 5 ዓመት ላይ የታየ ነገር ነው። አሁን እንደዚህ ከፋፍለው በማስረዳት ሂደት መለስ ዜናዊ ኢህአዴጎች ይህን ካሉ አብይ በ8 ዓመት ውስጥ መከላከያውን እንደገና ሪሻፍል አድርጎ ተቋማቶችን እንደምታውቀው ነው ሲስተሞችን እንደገና አስተካክሎ ፖሊሶቹን ባለፈው 17 ዓመታት እንደምታውቀው ደግሞ የነበሩም አሉ ተቋሚም ደጋፊዎችም ውስጥ አሉ። እነዚህ ለማስተካከልና ይሄ እንዴት ነው እየተዛነፈ ወይም ደግሞ የሆነ ጭምልቅልቅ ያለውን ነገር ለማስተካከል ስቲል ጊዜ ያስፈልጓል የሚሉ አሉና ከዚህ አንፃር ጊዜ ያስፈልጓል ለሚሉ ሰዎች የተወሰነ ርህራሄ ያለ ወይስ ኢነፍ ኢዝ ኢነፍ ከሚሉ ወገኖች ናቸው? አይ እኔ በሱ መልኩ ፍሬም እኔ እንደምታውቀው በሰላማዊ እንትን ነው የማምነው። መንግስት በሰላማዊ መንገድ ቢለወጥ ነው አመጽ በኃይል መጣል ምናምን የለውበትም። አይ ቲንክ የመዳን ቀን ዛሬ ነው የሚል እንትን አለ ጥቅስ አለ መጽሐፍ ቅዱስ ውስጥ እና አይ ቲንክ ስንት ዓመት እንስጥ? አሁን አንዱ ትልቁ ችግር እንደሱ አይነት ጥያቄ ስንት ዓመት ነው በቂው ዓመት? አንድ መንግስት አሁን በቃ በቂ ጊዜ ተሰጥቶታል የሚባለው ስንት ነው? 5 ነው? 10 ነው? 15 ነው? 20 ነው? ላይክ እንደ ኢህአዴጎቹ 27 ነው? አይ ቲንክ እሱኛው አፕሮች ትክክል አይደለም ቴዲ። እንዳልኩ ሁለተኛ ምርጫ እኮ ተደረገ ተባላለ። ለምሳሌ ሌጂቲሜሲ ነው ምርጫው። መንግስት ሌጂቲሜሲ አለኝ አለ እኮ 2021 ጁን ላይ ምርጫ ተደረገ፣ ኦክቶበር ላይ ተቀበለ ስልጣኑ። ያለፉትን 5 ዓመታት ማንዴት ሰጥቶኛል። 97 ከመቶ መስለኛል የሚያሸንፈው በክልሉም በፌደራል መንግስቱ ማጆሪቲው ነው እንዳለ ጠቅልሎ የወሰደው። ማጆሪቲው ካለ ዜን እንትን ችግሩ እኮ መሰረት ሄዲ በአንድ በኩል መንግስት ራሱን የሚያስቀምጠው አይተህ እንደሆነ እንዴት ነው አብይንም በሙሉ የእሱ ባለስልጣናት የተረጋጋ አገር በኢኮኖሚ የሚበለጽግ አገር ይዘው እየሄዱ እንደሆነ ነው ፖርትሬ የሚያደርጉን። አድሚትም እኮ አያደርገው። ለምሳሌ አድሚት አድርገው ይነዋት ጋይስ ከዚህ አንጻር ፌል አድርገናል፣ ከዚህ በኩል እንዲህ ብለን አስበን ነበረ፣ ግን ያሰብነው ነገር በትክክል አልሄደም፣ አሁን የፖሊሲ ለውጥ አድርገናል፣ በዚህ መልኩ አድሬስ እናደርገዋለን። እንትኑ ራሱ የለም። ይሄ አይታል። አሁን እኔ ቅንጦት ሊሆንብኝ ይችላል፣ ግን እዚህ ሀገሮቹ ፖሊሲያቸው ፌል ካደረገ ቢሰራም ባይሰራም ይነግረዋል። ኢኮኖሚው ሪሰሽን ውስጥ ገብቶብናል፣ በዚህ መልኩ ታክስ ቀንሰን ግብሩን ምናምን ነገር እንደዚህ አድርገን ልጆች ላሏቸው ደግሞ በተቻለ መጠን እንትን ሰብሲዲ እንደዚህ ሰተን እንደዚህ የሚሏቸው ፖሊሲዎች አሉ። ካርኒ ብትመለከት የአሜሪካ የትራምፕ እንትን ሲመጣበት ድንገት አሰባሰቡና ይነዋት ቻይና ሄደን እንደዚህ አድርጎ በህንድ በኩል ገበያ ለማስፋት ነዳጁን ኤክስፖርት ለማድረግ መንገድ ለመክፈት ፓይፕላይን ለመስራት ነው። ሲሚላርሊ እንደዚህ አይነት እንትን አያሳዩም። አድሚት አያደርጉም። አድሚት አድርገው እንኳን አትሊስት ቢያደርጉ እንኳን ሲምፓታይዝ ልናደርግ እንችላለን። አትሊስት ዴይ ሃቭ አድሚትድ በቃ እንትናቸው በሆነ መልኩ እንድራቸው ትችላለን። በዲስ ጋይስ እኮ አክት የሚያደርጉት በቃ ሀገሪቱ በለጸገች፣ ይኸው ኮሪደሩ ተሰራ፣ የወንዝ ፕሮጀክት እንደዚህ ሆነ፣ ሪዞርቶች ተከፈቱ፣ አገሪቱ በጣም በቃ የቅንጡ እንደሆነች አድርገው ህዝቡ የለውጡን ትሩፋት እየኮመኮመ የተወሰኑ ፍሪንጅ ኤሌመንቶች አንዳንድ ይሄ ጽንፈኞች ናቸው እንጂ ነው እኮ የሚሉት። አድሚትም እኮ አያደርጉም። ቫዮለንስ እንዳለ፣ ኮንፍሊክት እንዳለ፣ ኦኬ የሴኩሪቲ ችግር እንዳለ አድሚትም አያደርጉም እኮ። ዳት ኢዝ ዘ ፕሮብሌም። ላይክ ሲገልጹ በቃ አንድ የብልጽግና ወንጌል ብቻ ነው የሚሰብኩ ነው። this is the story line የሚሰጡ እኮ በቃ አንድ አይነት ነው። በዚህ መልኩ ነው በሙሉ ሚዲያቸው ውስጥ ተመለከቱ እና አይ ቲንክ
ሁለቱን ወዶ አይሆንም። አንዱ መምረጥ አለባቸው። የስ መንግስት ሁሉም ነገር አንድን ማድረግ አይችልም፣ የሱ ችግር አይደለም ካሉ ወልደን አትሊስት አድሚት ችግር እንዳለ ኦኬ ችግር አለ በዛ ምክንያት ነው ማለት ነው። እሱንም አድሚት አያደርጉም። ኖ በቃ እየበለጸግን ነው እናንተ ኔጌቲቭ ይሄ መጥፎ ጨለምተኞች ስለሆናችሁ ብቻ ስለማይታያችሁ ነው እንጂ አገሪቱ በጣም በቃ ከኢማጂኔሽን በላይ እያደገች ነው። እሱም ራሱ እንደዛ ነው የሚለው አብይም ሲናገር አውሮፕላን ውስጥ ያሉ ሰዎች ስለ አታውቁትም ቪዲዮን ፊል እኮ ለውጡር ምናምን እያለ እኮ ሊሰብከን ይሞክራል እሱ ራሱ ማለት ነው። አይ ቲንክ እና በዚህ ምክንያት ብዙም ያልካቸውን ቡድኖች አስተያየት አልገዛውም፣ ብዙም አይወጥልኝ። አሁን በተደጋጋሚ እየተነገረ ያለ አንድ ቃል አለ፣ ጽምዶ ይባላል። ማርቲን ፕሎት የተባለ የቀድሞ የቢቢሲ ኤዲተር ኢንቺፍ ለታጣቂዎች ቅርበት ያለው ሰው ነው። የኦነግ የፋኖ የቲፒኤልኤፍ ኃይሎች ሳፍ የሱዳን አርሚ ፎርስ እዚህ ፖርት ሱዳን ላይ መክረዋል አጌንስት ብልጽግና ፓርቲ የሚል መረጃ ወጥቷል። ይህንን የታጣቂ ቡድን ውስጥም ያሉ አንዳንድ ከቲፒኤልኤፍም ከፋኖም ምስክርነት ሲሰጡ ምናምን ታደምጣለህ። የተደበቁ እየሄዱ የተገናኙ ይመጣሉ። ጽምዶ የሚባለው ነገር ሪል ነው። መንግስትም ይህን ነገር ተናግሯል። እና ጽምዶ እነዚህ ቀደም ሲል የጠቀስኩት ኃይሎች አንድ ላይ ቢሆኑ አሁን ያለው መንግስት መጣል ይችላሉ ብለህ ታስባለህ? ከጣሉስ የነዚህ አመጣጥ ለሀገራችን ዘላቂ ሰላም ሊያመጣ የሚችል አመጣጥ ነው ብለህ ታስባለህ? ወይም አጠቃላይ ስለ ጽምዶ ያለ ነገር ሁለተኛው ኖ ነው መልሴ። አሁን ያልከው ባልከው መንገድ ለውጥ ይመጣል ሀገራችን ዘላቂ ሰላም ይገኛል ብዬ አላስብም፣ አላምን በፍጹም። የመጀመሪያው ሚክስድ ነው። የስ ማለት በራሱ ያ ብቻውን የጥለዋል አብይ ለውጥ ያመጣል ብዬ አላስብም፣ ግን እንደ አንድ ፋክተር ያገለግላል። አብይ ከወደቀ የሚወድቀው በራሱም አገሪቱ ውስጥ ባለው የድህነት መጠን፣ የኢኮኖሚ ጋፕ፣ የኑሮ ውድነት ቅድም ከመግባታችን በፊት ስትናገር ነበረ ስለ ቤት ኪራይ የሆነ ነገር ድምፅ አሰምተህ ቤት ኪራይ መጨመር አይችሉም መንግስት ነው አማክረው ነው የሚጨምሩት አሉ። የኢትዮጵያ ህገ መንግስት አሁን ያለው አንቀጽ 40 ምናምን መሰለኝ የሆነ ስለ ግል ሀብት ይናገራል። የግል ሀብት የማፍራት የመሸጥ የመለወጥ የማደግ መብት አለ፣ የኢኮኖሚ መብት። ግን መንግስት ኖርማሊ ባይ ዴፊኒሽን ቴዲ ህዝቡ ካለው በላይ ስልጣን የለውም። የመንግስት ስልጣን ማለት ከህዝቡ ከዜጎች ተቆንጥሮ የተሰጠ የተቋቋመ ተቋም ነው እንጂ በራሱ መንግስት የሚባል የተለየ ኤንቲቲ ከሰማይ የወረደ እንደ ንጉሱ ዘመን የለም ማለት። በንጉሱ ዘመን ሰማያዊ እንትን የተቀቡ ስለሆኑ የተለዩ ናቸው፣ ከህዝቡ በላይ ስልጣን አላቸው ንጉሱ ኃይለ ሥላሴ የምትወስድ። በዘመናዊ መንግስት ግን በዲሞክራሲ በሪፓብሊክ ኢትዮጵያ ሪፓብሊክ ነች። መንግስት ህዝብ የሌለው ግለሰቡ ዜጎች ያላቸው ስልጣን የለውም። እና ቅድም ስትናገር ነበር በጣም የሚገርመው ነገር መንግስት ኮንሲስተንት ቢሆን ቆንጆ ነበረ። ሰሞኑን ሰምተሃል፣ አንድ ፕሌት ለመለወጥ 56,000 59,000 ብር ኢትስ ክሬዚ $300-400 አካባቢ ማለት ነው። የእናንተ መኪና እኔ ነበረኝ አይ ቲንክ አንተ ስቲል አለህ። ለፕሌት ምን ያህል ለምታወጣው አዶን ነው አላውቅም፣ $100-120 ሜቢ ኬኔዲያን። ኤንድ መንግስት በዚህ መልኩ ህዝቡን ሌላ በየጊዜው ይሄ ነጋዴው ሀብታሞቹ በስራ ኔቸር ምክንያት ብዙ እንትን አለኝ ኮንታክት አለኝ በጣም የማይመራው በተለይ ይሄ ስሞል ቢዝነስ ቴዲ በማናቸውም ኢኮኖሚ ካናዳን ተመልከት። ስሞል ቢዝነስ ከተመታ ከተጎዳ አንድ ሀገር ማንሰራራት ማደግ ያቅታታል። ዛት ዋይ ቤላውት ካየህ ለስሞል ቢዝነሶች በኮቪድ ጊዜ $40,000-60,000 ሲሰጡን ነበር። ለእኛ ሁሉ ማለት ነው የተወሰነ ሺህ በዓመት ከሰራ ሲሰጡን ነበር ለሬስቶራንቱ ቢኮዝ ፌል ካደረገ የኔ ቢዝነስ ፌል ቢያደርግ 6-7 ፋሚሊ ከልጆቻቸው ከሚስቶቻቸው ጋር 10 ምናምን ሰው ይጎዳል። ኦኬ ኢትዮጵያ ውስጥ ያለው የመንግስት የቢዝነስ አሰራር በጣም ይሄን ዲስከሬጅ የሚያደርግ የሚገል ነው። በዚህ ምክንያት በ80,000 ነው ምናምን የሚቆጠሩ ቢዝነሶች ዘጉ፣ ላይሰንሳቸውን መለሱ ምናምን ሰምተሃል። ወደ ጥያቄ ስመለስ ያሰፋሁት ለምንድን ነው መንግስት ከወደቀ የሚወድቀው ኢህአዴግንም የጣለው ካስታወስክ አብይን ያመጣው ህዝቡ አገር ቤት ውስጥ ያለው ተቃውሞ፣ ድህነቱ፣ መፈናቀሉ፣ ይሄ ቫዮለንሱ፣ ግድያው በየቦታው የሚፈጥረው ማለት ነው። አሁን በኦርቶዶክስ እምነት ተከታዮች ዘንድ የተፈጠረውን ስሜት መቼም ተረድተዋል። በሙሉ ጳጳሳቱ በተወሰነ መልኩ ከመንግስት ጋር የወገኑ ሆነው እንጂ በአይናው ብዙ አመፅ ፈንድቶ ነበረ ማለት ነው። እነዚህ ነገሮች ተጠራቅመው ፕላስ ለጽምዶቹ መንገዱን አልጋ ባልጋ ሊያደርጉላቸው ይችላሉ። የዛሬ 2020 ኖቬምበር ላይ ታስታውሳለህ፣ ህወሓት መከላከያን አጠቃ ሲባል ሁላችንም
እኔም አይወዝ ነው ከአብይ ጎን ነበርኩኝ ከፌዴራል መንግስቱ ጋር ደግፌ I have to be honest with you because ህወሓቶች ተመልሰው መጡ ማለት ሌላ ሲኦል ነው ለኛ እና ከዛ አንፃር አብይ ጎን ቀመን ነበር እና አሁን ብትጠይቀኝ will I do the same no way ከአብይ ጎን አልቆመም በተአምር በፍጹም ብዙ የኔ አይነት ተመሳሳይ ሰዎች እንቱ ሉዝ አደረገ አብይ የነበረው የህወሓቶችን መምጣት ስናፍቃለን ኖ ተነሰርሊ እንደሱ ማለት አይደለም ቴዲ ኖ በፍጹም የህወሓቶችን መምጣት በፊት በቃ fully blindly I was supporting አብይ actually because I hated እነዛን ህወሓቶች ተመለሱ ሚስ ተስፋም ነበረ ገና 2 ዓመት አለ 2018 መጣ አመት ከምናምን እኮ ነው በ2020 ኖቬምበር ላይ ሰዎቹ አስቸገሩ ረበሹ በ2 ዓመቱ ሲረብሹ ያስበው ገና እንትን ቆስሎ አልጠገገም እኮ ይድሮ ገና እንጆይ ማላደረግነውም እኮ አይደል እንትን ኢትዮጵያ ተመልሰ ምን ብለህ ዘመድ ጠይቀ ቤተሰብ የሞተ ቀብረ አዝነህ ምናምን those guys ተመልሰው እንደገና 4 ኪሎ ሊያስተዳድሩ ሊገዙ no way but now he lost that support አብይ በጣም በከፍተኛ አማራው ክልል ውስጥ ያለውን እንትን የምትመለከተው ነው so now የአይነት ለዛም ነው ህወሓቶችን አብይ እኮ 2020 ኖቬምበር ጦርነት ካስገባው ነገር በላይ አሁን ከህወሓቶች ጋር ጦርነት የሚያስገባው ነገር ነበር actually ኖርማል ኦኬ 2020 ኖቬምበር ላይ እኮ ምንም ያን ያህል ቸኩሎ ለመምታት እንፈልገው ገባ እንጂ ብዙም እንትን ነበርበት now የሚያደርጉት ነገር ታያለ but አብይ doesn't want that ጦርነቱን why because ጦርነት ከተፈጠረ there is no የዛኛው አይነት ሰፖርት ጋራንቲ የለም ኦኬ አማራው ክልል ላይ ያለውን አብዛኛውን ሰፖርቱን አውጥቷል so ከዛ አንፃር የቅድም እንዳልኩ የኢኮኖሚው የጸጥታ የሴኩሪቲ ሁኔታ የናሽናል ዩኒቲ አለመኖሩ ቴዲ ከምንም በላይ ቅድም ያልከው ነጥብ መነሻ ላይ ይሄ ላለፉት 30 ምናምን ዓመታት ትልቁ የተሰራበት ነገር ናሽናል ዩኒቲያችን አተናል ይሄ ኢትዮጵያ የሚለው እንትን ሞቶ ክልሎች ኦሮሚያ ደቡብ ሲዳማ and አማራ ክልል አማራ እንኳን ብሔር ሆነ እኮ በፊት አሁን አማራ የሚባለው እንትን ያን ያህል እንደ ሁላችንም እንደኖር ነበር የምናየው right but now አማራ የሚባለው ራሱን የቻለ ከፍተኛ ብሔርተኛ ኃይል ሆኖ ወጣ የትግሎቹ እንዳለ ነው so ይሄን ስትመለከተው ናሽናል ዩኒቲው ስለሌለ የፌደራል መንግስቱ ደግሞ በጣም ከፍተኛ ስፔንዲንግ ላይ ነው እና IMF ወርልድ ባንክ ገቡ በቃ ዝም ብሎ ታክስ መጨመር ነው ሰው መበዝበዝ ነው ማፈናቀል ነው 30 40 ዓመት 50 ዓመት ከኖርክበት መሬት ላይ ያለ በቂ ካሳ ያለ በቂ ኖቲስ ተነሳ ነው እንዴ የሚታሰሩትን ጋዜጠኛው የተለየ ሐሳብ ካለ ማሳደድ ነው ፖለቲከኞቹ ማሳደድ ነው ይሄ ሁሉ ብዙ ዲስኮንቴንት ይፈጥራል ቁጣ ንዴት ኢንዲግኔሽን and I think ጽምዶ ፕላስ አገሪቱ ውስጥ ያለው ቀውስ ሊጥለው ይችላል አብይን በጽምዶ ብቻውን ሊጥለው ይችላል ወይ I don't think so አረዘምኩት እንዴ ቆረጣይ ባይዘይ 19 ቆረጣይ ችግር ነው እስኪ ይሄን ነገር አስታርቅልኝ ከባድ ከሆነ የለፈኝ ማለት ነው የተጠበቀ ነው እሺ ገብረ እግዚአብሔር የተባለ የቲፒኤልኤፍ ስፖክስ ፐርሰን ሰው ታውቀው እንደሆነ በጦርነቱ ወቅት ሶፋ ላይ ወልቃይት ጸገዴ ላይ ያሉ በእሸተ ደምለውና በኮሎኔል ደመቀ ዘውዴ የሚያስተዳድሩትን ቦታ ወራሪዎች የያዙት ቦታ ነው ብሎ ነው የሚጠቅሰው ኢንፋክት ሁሉም የቲፒኤልኤፎች ወራሪዎች ነው የሚሏቸው ይሄው ሰውዬ ከፌደራል መንግስቱ ጋር የምንዋጋ ከሆነ የምንዋጋው በዋነኛነት ለሁለት ምክንያት ነው አንደኛው እነዚህ ወራሪዎች በኃይል የያዙብንን ቦታ ለማስለቀቅ ወልቃይት ጸገዴ ሰቲት ሁመራ አካባቢ ማለት ነው እኔን በኃይል ለማስለቀቅ በሰላም ከሰጡን እሰየው ፌደራል መንግስቱ እነሱ ካልሆነ ግን አንደኛ የጦርነቱ ምክንያት ነው አለ ሁለተኛ በመጀመሪያው ጦርነት የተፈናቀሉብን አሁን ወደ ፍጻጽ አካባቢ ያሉ ተፈናቃዮች ያሉ ወገኖቻችን በፕሪቶሪያ ስምምነት እነሱን ወደ ተፈናቀሉበት ቦታ ለመመለስ የፕሪቶሪያ ስምምነት አንድ ባንድ ተግባራዊ እንዲሆን እነዚህ ናቸው በዋነኛነት ወደ ጦርነት የሚያስገቡን ብሎ ተናገረ ይሄን በጎን አስቀምጥልኝና በአማራ ፋኖች በኩል ደግሞ ከቲፒኤልኤፍ ጋር ጽምዶ ፈጥረናል ይላሉ እነዛ ወራሪ ነው የሚሏቸው እነዚህ በአማራ ሁሉም ማለት የአማራ ብሔርተኛው የአማራ ፖለቲከኛ ጽምዶን አይደግፈውም የሚቃወሙ አሉ there's a good number of ይሄን የሚቃወሙ አሉ ብዙ አሉ ግን በዋነኛነት መሳፍን ተስፉ ባለ አርበኛ መሳፍን ተስፉ እሳቸውም ትላንት የተናገሩትን ከትላንት ወዲያ ያስደምጥኳቸው ነበር
ከኛ ተደብቀው ሹልክ እያሉ ወደ ሱዳን እየሄዱ እየተገናኙ የሚመጡ አሉ። ይሄ አደገኛ ነገር ነው። ወደፊት ነገር ከነገ ወዲያ እናገራለሁ ካላረፉ ብለው የተናገሩት ንግግር አለ። አሁን ፖይንቴ ምንድነው? ወራሪ እየተባሉና ግዛታችንን ወራችሁ ይዛችኋል ከሚል ኃይል ጋር ህብረት ፈጥረናል የሚለው ነገር አይጋጭም? እንዲህ የተባሉ ጽንዶ ወይም ደግሞ ህብረት ሊፈጠር ይችላል። በፖለቲካው አላንስ ሊፈጠር ይችላል። አሜን። ለዚህ ብዙ ሀሳብ መስጠት ይቻላል። ያው ፖለቲካ እንደምታውቀው መልስ የለውም። አንድ ፎርሙላ፣ አንድ ወጥ መልስ የለውም እና ብዙም ይሄ ካላረዘምኩት ወደኋላ በ2001 ስንወጣ ኬንያ ሆነን እንደዚሁ ስንመካከር ስንወያይ ምናምን ነገር ነፍሱን ይማረው ጣው እጅጉ መጣ። ተገናኘን። እዛ እንዴት እናድርግ ነው ትግል እንቀጥል ወደ ውጭ እንወጣ ምናምን እና አንዱ የነበረ የዛን ጊዜ ከኤርትራ ጋር ስለመስራት ጉዳይ ነበር እና ብዙዎቻችን ኤርትራ ጉዳይ ቆጨን ነበር። ተገንጥላ ወደ ባተን ባህር በራተን ምናምን የሚለው ስለነበረ ከኤርትራ ጋር ጦርነት ነበረ። ካስታወስክ ደግሞ ከዛ 98 እስከ 2000 ከዚህ ሚድል ከዛ ጦርነት በኋላ ወደ 100 ሺህ ምናምን ሰው ሞቷል። 80 ምናምን ሺህ በእኛ ሳይድ እናው ከዛ በኋላ ከኤርትራ ጋር ተባብሮ ኢህአዴግን መጣል ሞራሊ ራይት ነው ሮንግ የሚል ክርክር ነበረ እና አልቲሜትሊ ያመኑበት ቡድኖች ቀጥለዋል ከኤርትራ ጋር። ኦነግን ብትመለከተው ግንቦት ሰባትም አርበኞች ግንቦት ሰባት እነ ብርሃኑ ነጋ አሁን ትምህርት ሚኒስቴር የሆነው ኤርትራ ገብተው ሁሌ የነበረ ጭቅጭቅ ነው። ፖለቲካ ውስጥ ኦልዌይስ እንደዚህ ጭቅጭቆች አሉ። በዚህ ኬዝም አይ ቲንክ በብዙ መልኩ መመለስ ይቻላል። አንደኛ ፋኖ የምትለው ኃይል አይ ዶንት ቲንክ አንድ ዩኒፋይድ የሆነ ፓርቲ አይደለም እንደመሰለኝ፣ አንድ ወጥ አቋም ያለው ኢቭን ወልቃይት በሁሉም አማራዎች ዘንድ ተመሳሳይ አመለካከት ነው ያለው ብዬ አላስብም። ጎንደሬዎቹ ወልቃይትን የሚያዩበት መንገድና ሌሎቹ ደግሞ አማራዎች ነው የራክ ስትመጣ ጂኦግራፊካሊ እንትን ይቀንሳል። ትንሽ ትስስርህም ባለቤትነትም ስሜትም ይቀንሳል እና ከዛ አንጻር የፋኖ ወጥ አቋም አለ በዚህ ጉዳይ ላይ ብዬ አላስብም። አንደኛ። ሁለተኛ አንዳንዴ ፖለቲካ ጉዳዮች ቴዲ ለፓብሊኩ የምትናገረው ነገር ወይስ ለፓብሊኩ ፍጆታ የምትናገረው ነገር አለ? እዛው ጋር ለያዝና አምሶሪ ቅድም አማራ ክልል ላይ ይሄ መንግስት ሰፊ የሆነ የአማራን ህዝብ ድጋፍ አጥቷል አልክ። አሁን ይሄን ኬዙ ይሄ መሆኑን የሚያውቅ አማራ ዱ ዩ ቲንክ አሁን ጽንዶ ፈጥሮ ቢመጡ የማርያም መንገድ የሚሰጣቸው ይመስላል? ወይም ደግሞ ኖት ነሰሪ ስለዚህ እንትን ነው ባላንስ የማድረግ ጉዳይ። የትኛው ነው ፕራዮሪቲ የምሰጠው? የትኛው ነው ለእኔ በዚህ ጋር አንበሳ መጣ በዚህ ጋር ነብር መጣ ለሰር ኤቭል የትኛው ነው የሚለው ካልኩሌሽን ውስጥ ትገባለህ አይደለ? አይ ቲንክ በዛ መልኩ ያዩታል ብዬ ገምታለሁ። አልቲሜትሊ ጎጃም ላይ ያሉ ፋኖች አይ ዶንት ቲንክ አብይ ጋር ደም ተቃብተዋል። ኦልሬዲ በድሮን ደብድቧቸዋል፣ መጥቷቸዋል እና ሳም ካይንድ ኦፍ ድርድር ውስጥ ሊገቡ ይችላሉ፣ ንግግር ውስጥ ሊገቡ ይችላሉ። ግን አብይን ፕሮቴክት አድርገው እነዛን ያስቆማሉ ብዬ አላስብም። አክቹዋሊ ወይም እንቅፋት ይሆናሉ ብዬ አላስብም። ዴር ዊል ቢ ሳም ካይንድ ኦፍ ዲስከሽን። አብይ ላይ የከረረ ጥላቻ በጣም እየጨመረ መጥቷል። ቢኮዝ የአብይን ምላሽ እንትን ይሰጥ አይደለም፣ ሩም አይሰጥም። የአብይ የብልጽግና ትልቁ ችግር ቴዲ እንትን አይሰጥም። ይሄ ኖርማሊ እኔ እናንተም በግል ላይፋችን እኮ የሆነ የቢዝነስም ኦር ሳም ካይንድ ኦፍ እንትን ፖለቲካል ጭቅጭቅ ውስጥ ሽኩቻ ውስጥ ከገባን ጠላትን መከፋፈል አለ አይደለም። አብይ ስትመለከተው ሩም እኮ አይሰጡም። ላይክ ሊቭ አሎን ይሄ በፋኖ በምናምን ደረጃ ለሚቃወማቸው ለኛ አይነት አሁን በሲቪል ሲቪል በሆነ መንገድ ለሚተቻቸው ለሚቃወማቸው ሰዎች ከፋኖ እኩል ነው አስቀምጠው የሚጨፈጭፉ አንድ ቦክስ ውስጥ ከተው ነው አክቹዋሊ የሚወቅጡ ማለት ነው። በዛ ምክንያት አይ ዶንት ቲንክ ይሄ አማራው ክልል ውስጥ ያለ ማናቸውም ፋኖ ብሎ ራሱን ካደራጀ ቢኮዝ ባይ ዴፊኒሽን ፋኖች አሁን ያለው ማዕከላዊ መንግስት ረግጦናል፣ ማንነታችንን በማንነታችን ምክንያት አጥቅቶናል፣ እኛንም በክልላችን ውስጥ ያለነው አማራ ከክልል ውጭ ያለውንም አማራ እያፈናቀለ ነው እየገደለ ነው ብለው ስላሰቡ ይሄን ነገር ካለወጠው በተወሰነ መልኩ አብይ ካላሻሻለው ኮምፕሮማይዝ አድርጎ በድርድር በንግግር ይሄ ብሔራዊ መግባባት የምትለው ንግግር ሊሆን ይችላል በተለያየ መንገዱ ካልከፋፈላቸው በስተቀር አይ ዶንት ቲንክ የሀሳብ ልዩነት ለምሳሌ ከወልቃይት ጋር በተያያዘ ኦር ካልቸራል በሌሎች ጉዳዮችም ጋር ቢኖርም እንኳን ከአብይ ጎን ተሰልፈው እንቅፋት ይፈጥራሉ ብያል አልገብ ቢፈጥሩም እንኳን እንቅፋት በራሳቸው የውስጥ ሽኩቻ ነው እንጂ የሚሆነው አብይን ፕሮቴክት ከማድረግ አንጻር ይሆናል ብዬ አላስብም። እኔ እንደዛ ነው የምመለከተው።
ኦሮሚያ ክልል ላይ ያለውን የኦነግ ሸኔ ነው የሚሏቸው እነሱ። ታጣቂዎቹ ደግሞ ኦነግ ሸኔያችሁን የምትፈልጉበት ሂዱና ፈልጉ፣ እኛ ኦሮሞ ነፃነት ግንባር ኦነጎች ነን ነው የሚሉት። የስም እንትን አለ። መንግስት ኦነግ ሸኔ ይላቸዋል፣ እነሱ ኦነግ ነው የሚሉት። ታጣቂዎቹ ራሳቸውን በሚጠሩት ስም ልጥራ ኦነግ 8 ዓመታቸው ነው። እስካሁን ይሄ መንግስት ለምንድን ነው አንዳንዴ አከርካሪያቸውን ሰብረናል ይላል፣ አንዳንዴ የማያዳግም እርምጃ ወስደንባቸዋል ይላል በተደጋጋሚ አሁን ድረስ አሉ። እገታ ውስጥም እገታ ተፈጸመ ሲባል ዛሬም ከምነግራቸው አንደኛው ዜና እዛ አካባቢ ላይ በኦነግ ሸኔ የሚመራው ብለው ነው የሚናገሩት የመንግስት ሰዎች። እስካሁን መንግስት እነዚህን ታጣቂዎች ማጥፋት የከበደው ይላሉ። አሁን ሁለት አይነት ሳቢዎች አሉ። አንደኛ የመንግስት ስልታዊ ደጋፊዎች ናቸው፣ መንግስት ራሱ ሆን ብሎ የሚያስታጠቃቸው ናቸው የሚሉ ወገኖች አሉ። ለዚህ ደግሞ ማሳያው ለምሳሌ የሀገር መከላከያ ሰራዊት ዛሬ የለበሳቸው ዛሬ የታጠቃቸው እነዚህ ሎጂስቲኮች ጫማዎች በላቸው እነዚህ ባለሶስት እግር ተሽከርካሪዎች በማግስቱ እነሱ እጅ ላይ ይታያሉ፣ መሳሪያዎቹ ነው። እነዚህ ምናልባትም መንግስት ሆን ብሎ ለስልታዊ ድጋፍ ወይም ደግሞ ራሱ ድጋፍ እየሰጣቸው ነፍሳቸውን እየዘራላቸው ያሉ ታጣቂ ናቸው እንጂ እውነት አቅም ኖሯቸው አይደለም ይሄን ያህል ሰርቫይቭ ያደረጉት የሚሉ ወገኖች አሉ። ሌሎች ደግሞ ኖ ለመንግስት ከአቅሙ በላይ ሆነዋል ይላሉ። እስኪ በአንተ እይታ 8 ዓመት ሙሉ ኦሮሚያ ክልል ላይ የኦሮሞ ህዝብ በነገር ላይ በሁለቱም ጥይት የሚገደል ህዝብ ነው። በታጣቂም ይገደላል፣ በመንግስትም ይገደላል። አንዳንዴ ብዙ ድምፅ እንደውም የሆናቸው ስላጡ ነው እንጂ ምድራዊ ሲኦል ውስጥ ያሉ ናቸው። እኔ ሁልጊዜ ዜናውን ስለማይ በጣም የሚገርም ህይወት ውስጥ ያሉ ናቸው። አንዴ ኦነግ ህዝባዊ አመፅ ጠራ ከቤት እንዳትወጡ የሚል ዘንድ የመንግስት ሰዎች መጡና ፈርተው የኦነግን ጥሪ ሰምተው ሁሉም ቤታቸውን ዘግተው ተቀመጡ። የመንግስት ሰዎች መጡና በተለይ ወለጋ ሆሮ ጉዱሩ አካባቢ ያለው አካባቢ ማለት ነው እናንተ ከቤት ያልወጣችሁት ከነሱ ጋር ተባባሪ ስለሆናችሁ ነው በሚል የሚገሉትን ገደሉ፣ የሚያስሩትን አሰሩ። የመንግስትን ዱላ ደግሞ ፈርተን ደግሞ ስንወጣ ታጣቂዎች ይመጡና እኛ ያወጣነውን ህግ ተላልፋችሁ የተገኛችሁት ይሄ ንቀት ነው ብለው ደግሞ እነሱ የሚገሉትን ይገላሉ፣ አፍነው ይወስዳሉ። ሰው በሁለቱም ጥይት የሚመታ ህዝብ ነው። ይሄን በአንድ በኩል ያዝና መንግስት ባለፉት 8 ዓመታት ኦነግ ሸኔን ኮምፕሊትሊ ማጥፋት የከበደው ለምን ይመስላል? ወይም ኦነጎችን የኔ ቲዮሪ ብዙ ነው። እንዲህ አይነት ጉዳይ አገን አንድ ሰው የሚመልሰው አይደለም፣ ወር አንድ ድርጅት የሚመልሰው አይደለም። የተለያዩ ሪሰርች ተደርገው ኮንትሪቢዩት አድርገህ የሆነ መላምት መደምድ ማስቀመጥ ትችላለህ እንጂ እና ሀሳብ ተጥበታለህ እንጂ አንድ ሁሉ የሚያሳምን ማቴማቲካል የሆነ እንትን የለውም፣ ፎርሙላም የለውም፣ ሶሉሽንም የለውም። አይ ቲንክ እኔ አንተ ያልካቸው ነገሮች በነገራችን ላይ ቴዲ አሁን አንተ ያልካቸው ነገሮች ስም ነፍስ ዘርተው ሰዎች ከሌ የሚባሉ በዚህ አንተ ባልከው ሂደት ውስጥ ያለፉ ሰዎች ያጋጥሙኛል። በእስራኤል ኔቸር የተነሳ ማለት ነው። ኦኬ በአንድ በኩል ኦነግ መጥቶ እንትን ቀለብ አቅርቡ፣ መድኃኒት አቅርቡ፣ ሐኪሞች ሊሆኑ ይችላሉ፣ ገበሬዎች ሊሆኑ ይችላሉ። በጣም ያሰቃያቸው ን ካልብዜ ገሏቸዋል ወይ ዘርፏቸዋል። ያን ሲያደርጉ ደግሞ የመንግስት በነጋታው ደግሞ የመንግስት ባለስልጣናት መጥተው እናንተ ከጠላት ጋር ተባበራችሁ ብለው ኢቭን በአንደኛው ኬዝ ላይማ ታገቱና ስለዚህ ብር አንጦ ተባሉ። ለመንግስት ከተናገሩ ን ሊገሉባቸው ነው። ለመንግስትን ባይናገሩ ደግሞ መንግስት እንደገና እነሱን ባለፈው ብር ይዘው ሲሄዱ እንደተያዙ ሰዎች ማለት ነው ወደዚህ ወደ ጎሃጽዮን ወዴት ነው እና በእንደዚህ አይነት እንትን የሚያልፈው በየቀኑ ያጋጥሙኛል ሰዎች ሪል ስቶሪስ ማለት ነው ኢንዲቪጁዋልስ ናው። የኔ ሀሳብ ቴዲ ትልቁ የአብይ ትልቁ ድክመት ብዬ የማስበው ለሴኪሪቲው ቦታ በቂ ቦታ አልሰጠም ብዬ ነው የማስበው። አብይ መጣና ካየህ ትኩረቱን በሙሉ ለቄ ሰውዬ እዚህ ጋር ሪዞርት ምረቃ ነው የምታየው። ሚኒስትሮቹን ሁሉ ይዞር አይተህ እንደሆነ ለምሳሌ እንዳለ ሚኒስትሮቹን ሁሉ ይዝና ስሰማ በቃ ልብስ ልዋጭላችሁ ልታድሩ ትችላላችሁ ይባላል። ይህን ለቀጠሮ ለስራ ጉዳይም ስትቀጥር ሚኒስትር መስሪያ ቤት አታገኛቸውም። በነጋታው ደግሞ እሱ አብይ የሚያየው ይኸው ልማት ላይ ነን እኛ የሚለውን መሰጅ ነው። በት መንግስት ግን ኤኒ መንግስት የመጀመሪያው ትልቁ ትራምፕን በለው ትራምፕን ስትመለከተው በየቀኑ ከሚናገራቸው ነገሮች ውስጥ አብዛኛው የሴኩሪቲ ጉዳይ ነው። ስለ ኢራን ሊሆን ይችላል፣ ስለ እስራኤል ሊሆን ይችላል፣ ስለ ፓኪስታን ሊሆን ይችላል፣ ስለ ቬኔዙዌላ ሊሆን ይችላል። ንግዱ ነዳጁ ከሴኩሪቲ ቀጥሎ ይመጣል። ሴኩሪቲውን የሚያደርገው ለቢዝነስ ሊሆን ይችላል እና የአብይ ስትመለከተው ለሴኩሪቲው በቂ ትኩረት በቂ ቦታ አልሰጠውም። እንደ መንግስት ማለት ነው። የመንግስት አፕሮቹ ትልቁ መንገድ መገንባት ላይ ምን አገባው? አሁን ለምሳሌ ሄዶ እንጦጦ ይኸው ሰራሁኝ ብሎ ፊልም መስራት ታውቀዋለህ፣ በጣም አድካሚ ስራ ነው። ዶኪመንተሪ መስራት አድካሚ ነው።
አንድ ጠቅላይ ሚኒስትር 130 ሚሊዮን ህዝብ የሚመራ ጠቅላይ ሚኒስትር በእንደዚህ አይነት ጉዳዮች ላይ በየቀኑ 5-6 ሰዓት ስፔንድ የሚያደርግ ከሆነ ግን መቼ ነው የሴኩሪቲ ጉዳዩን ገምግሞ አጥንቶ ባለሙያዎችን ኤክስፐርቶችን ሰምቶ መፍትሄ ኮንሲስተንት የሆነ ማለት ነው መፍትሄ የሚሰጠው መቼ ነው? አብይ የሴኩሪቲውን ጉዳይ በእኔ አስተያየት የኮሪደሩን ያህል የወንዝ ፕሮጀክትን ያህል የሪዞርቶቹን ያህል ቦታ አልሰጠውም ብዬ ነው የማስበው እንጂ ጊዜ ሰጥቶ ትኩረት ሰጥቶ ኤንድ ስትመለከተን ሲዘገብም እንዲዘገብ አይፈልግም አይደል? ቅድም እንዳልኩ አርሲ ውስጥ በነ ኤልያስ መሰረት ዘገባ 30-50 ሰው አካባቢ ተገደለ። በሀገረ ስብከቱ ቤተ ክህነት ሊቀ ጳጳስ ደብዳቤ ስም ያላቸው 13 ሰዎች ሊስት ተደረጉ። በሰብአዊ መብት ኮሚሽን 3 ሰዎች ተደረጉ። በዚህ ሁሉ ሂደት ውስጥ መንግስት ካደረ ከዋለ ከቆየ በኋላ ግድ ሆኖበት ምላሽ ሰጠ እንጂ መጀመሪያ ላይ ጸጥ ነው ዜናው። ኢትዮጵያ መገናኛ ብዙሃን መንግስት አያወሩትም። ዋይ መንግስት የሚፈልገው ኢሜጅ ያቅድም የነገርኩ ነው። ፖዚቲቭ ልማታዊ መብራት፣ ብልጽግና፣ ምረቃ ምናምን ነገር ነው። ኢት ሾውስ ዩ የመንግስት ትኩረት የቱ ጋር እንደሆነ ማለት ነው። እና እኔ ሴኩሪቲውን ግን ኢቨን ኢመርጀንሲ ይታወጅ የለ ቴዲ ኢመርጀንሲ እኮ 2023 ኦገስት ላይ አማራ ክልል ይሄ የተካረረ ሲመጣ ኢመርጀንሲ እኮ ለ10 ወር አካባቢ ሁለት ጊዜ ተራዝሟል እኮ ያራዘመው አውጆ ነበር። ኢመርጀንሲ ጊዜም አውጆ ይሄንን ጉዳይ ስራዬ ብሎ ይዞ ሌላ መቆም ያለበት ነገር ሁሉ መቆምም ካስፈለገው ቢኮዝ አሁን የተባሉት ልማቶች ቴዲ አሁን ለሙ የተባሉት ነገሮች ዘላቂ የሆነ ሴኩሪቲ ከሌለ ይወድማሉ እኮ። አትክልቶች ውሃ ጠጪ ይፈልጋሉ፣ መብራት ሜንቴናንስ ይፈልጋል፣ አስፓልት በየቀኑ መጠጋገን ይፈልጋል። ቴዲ ወንዝ በየቀኑ ቆሻሻ ይሄ ወንዝ ልማት ተብሎ ከጊዮን ጀርባ አይታዋል። በጣም የሆነ ቀን ተመርቆ በዛ በወሩ ነው ምናምን ስትሄድ እንደገና መልሶ ጋርቤጅ ሞልቷል። ወይ የዜናውን የዕለቱን ብቻ ነው ያየው፣ ፍጆታውን ነው ብልጭልጭ መሆኗል። ቋሚ ዘላ ነው። እነዚህ ነገሮች የሴኩሪቲ የተረጋጋ ስቴብል የሆነ አስተዳደር ይፈልጋሉ። አይ ቲንክ እኔ ትልቁ ችግር ብዬ የማስበው መንግስት በቂ ትኩረት ሰጥቶ ይሄን አጉልቶ ማሳየት አልፈለገም። ቢኮዝ ኔጌቲቭ ሜሴጅ ይልካል። ሀገሪቱ ስቴት ኦፍ ኤመርጀንሲ ታወጀ ቢባል ወይም የሴኩሪቲ ጉዳይ ላይ በየቀኑ ብሪፊንግ ቢኖር፣ መግለጫ ቢኖር፣ መመሪያ ቢኖር፣ ዜና ቢኖር በቃ ሀገሪቱ ሰላም አይደለችም ጦርነት ነች ተብሎ ስለሚታሰብብኝ በሚል ምክንያት 13 ሰው ስም ያላቸው ጾታ ያላቸው ቤተሰብ ያላቸው ሰዎች ተገለው እንደዋዛ ነው። ሀፍ ማስት እንትን አይወርድም፣ ሰንደቅ ዓላማ አይወርድም፣ ብሔራዊ ሐዘን አይታወጅም። ምንም ነገር በቃ እንደ ኖርማል ይላል። ወይራስ ባስ ተገልብጦ ኔፓል ወንዝ ውስጥ ገባ ሲባል የሐዘን መግለጫ ይልካል ይሄ ሰውዬ ማለት ይሄ ሀገር ሲሆን ማለት ነው። እና አይ ቲንክ እኔ በእኔ አስተያየት ሴኩሪቲ የዚህ መንግስት ፎከስ አይደለም። ውስጡን ሊሆን ይችላል የሰዎችን የሚናገሩ ሰዎችን ማፈን ማሳደድ ምናምን ነገር፣ እንደ አገር ግን ዋነኛው ስትመለከትም ትኩረታቸው አገር በቀል ኢኮኖሚ አይኤምኤፍ መጥቶ ይሄን ያህል ብር አግኝተን ከዱባይ ይሄን ያህል አግኝተን እንደዚህ ገብተን የሚለው ላይ ነው እንጂ ሴኩሪቲ እርምጃ ወስደን የሚል ነገር የለም። አይ ቲንክ የመንግስት ትኩረት አቅጣጫ ስህተት ነው። ኮምፕሊትሊ ያስተዳደሩ አፕሮች ለሀገሪቱ ጉዳይ ተገቢና የሚመጣት ነው ብዬ አላስብም። አይ ቲንክ በዛ ምክንያት ብዬ ማስወደድ የመንግስት ደጋፊዎች ብዙ ተቃዋሚዎች ደካማ ጎኑን ብቻ ነው የሚያዩት ወይም መጥፎ ጨለምተኛ ፓርቱን ብቻ ነው የሚያዩት እንጂ የተሰሩ ድንቅ ነገሮችን አትናገሩም ይላሉ። ለማንኛውም ጠቅላይ ሚኒስትር ወደ ስልጣን ከመጡበት ጊዜ ጀምሮ እንደው አስደናቂ ነገሮች ሰርተዋል። እነዚህ ነገሮች ሳልናገር ባላልፍ ንፉግነት ነው ብለህ የምታስባቸው ልጠቅሳቸው የምችላቸው ነገሮች አሉ። ባለፉት 7 ዓመታት የሌለ በሳቸው ዘመን ያየው አዲስ ነገር አለ ዋው የሚያሰኝ ቢኮዝ የእኔ ስራ አይደለም ይኖራል ቴዲ ቱ ቢ ኦነስት። ግን እኔ አሁን that's not my job right? ለምሳሌ እኔ ተቃዋሚ ነው ራሴን አይደንቲፋይ ማድረገው እንደ ተቃዋሚ አድርጌ ነው። እዚህም ቢሆን እኮ ነው የምልህ አሁን የኮንሰርቫቲቭ ፒየር ፖሊየቭ እኮ ትሩዶ ወይንም ካርኒ የካናዳን ኢኮኖሚ 7% አስገባው ብሎ መናገር አይጠበቅበትም። 8 ማድረግ ይችል ነበረ። አክቹዋሊ 10 መሆን ነበረበት። እኛ ብንሆን ኖር እናደርገዋለን ብሎ እኮ ነው የሚናገረው አይደል? የኔ ስራ አይደለማ። አንደኛ፣ ሁለተኛ ያን እኮ መንግስት የሚያወራለት 48 ሰዓት ነው 24 ሰዓት። ስለዚህ ያ ቋተ የሚለውን ታይትል አሰጠም። ቋተ ኢን ሴንስ ቋሚ ተቃዋሚ ኢትስ ኦኬ ዳትስ ፋይን ዋትስ ሮንግ ዊዝ ዛት። እኔ ከተቃውሞ አንጻር ቴዲ መሆን ያለበት ለእኔ መለኪያው ቫዮለንት እና ኖን ቫዮለንት የሆነ ብዬ ነው። አይ ዶንት ዋንት ቱ ቢ ቫዮለንት። ለምሳሌ ተነሱና አፍርሶት ይሄን በሉት ከትክቱት ምናምን ብዬ አልልም። ኦኬ አይ ሪስፔክት ትጥቅ ትግል ውስጥ የገቡ ሰዎች። አይ ዶንት ብሊቭ በትጥቅ ትግል። ከትጥቅ ትግል መለስ ግን ኖን ቫዮለንት በሆነ መንገድ መንግስትን የስ ቋሚ በሆነ መንገድ ተከታትሎ መተቸት፣ ማጋለጥ፣ ማሳጣት
ኢት ኢዝ ኦኬ ኢት ኢዝ ኖርማል ብዬ ነው የማስበው። ዜን ቴል መሰለህ ህዝቡ የለም ተክሌ ለምሳሌ ነገ ወዳደራለሁ ካልኩኝ አይ ተክሌ ዝም ብሎ ጨዋሂ ነው ዝም ብሎ ተቺ ነው ብሎ ይናቀኝ ይጥፋኝ ይተወኝ ነው ማለት ኮስቱ እሱ ነው የኔ ኮስቱ ነው ማለት የሱ ከቋሚ ተቋሚ ነው ሰው አትሮን ጉዛት አይ ዋንት ቱ ቢ ቋሚ ተቋሚ በዛ መልኩ ነው መንግስትን አሸንፌ ስልጣን ይዘው ብዬ ካሰብኩኝ አትሮን ጉዛት the problem is እነዚህ ሰዎች ኤቭሪ ታይም ኢቭን ግን እንድትልሉ እኮ አይፈቅዱልህም። ኦ በጣም ሪዞርቱ ያምራል በቃ you must stop እዛ ጋር full stop ሪዞርቱ ቆንጆ ነው ግን I think የሚቀድም ነገር እኮ ነበረ they don't want that they don't want to listen to that you know የዛሬ አመት 2 አመት አካባቢ መሰለኝ ኢትዮጵያ ነበርኩኝ እና የሐላላ ኬላ ተመርቆ በቃ ይኸው ኑና ጎብኙ ምናምን ሲባል አንድ ጓደኛዬ ሊተራሊ ወሰደውና ሄደ በኔክስት ዴይ መኪናውን ይዞ ብሎ ነርቶ ሲሄደለ እንዴ ምንድነው የምታወራው ዘበኛው ሊከፍተው ምንድነው የምታወራው አንተ ጀስት ገና የመንግስት ሚኒስትሮች ራሳቸው ሄደው አላለቁም እና ብሎ ገና አልተከፈተም። ከዛ በኋላ ደግሞ ሌሎች ሄዱ ቱሪስቶች ከተወሰነ ጊዜ በኋላ ይሄ በጣም ፑርሊ ነው ማኔጅ የሚደረገው ኤሲ የለ ውሃ የለ መብራት 10 o'clock ላይ ተኙ ይባላል። ኢት ዋዝ ሚዘራብል ነው። ሶ አንድ ነገር ተሰርቶ ቢሊዮን ብር ከወጣበት በኋላ የትምህርት ሁኔታ ሳይሻሻል ሆስፒታሎች ሳይሻሻል መንገድ ሳይገነባ ከአዲስ አበባ ነገሌ 2 ሰዓት በላይ መፍጀት አልነበረበትም። 5-6 ሰዓት ይፈጃል። እስከ ዘዋይ ትመጣለህ። ከዘዋይ በኋላ እነሱ ይሄንን ብታች ነው የምልህ። በጣም ጥሩ ነው የሰራችሁት፣ ግን እዚህ ጋር ፑር ነው እንዲህ መሆን ይችል ነበር። ይሄ መንገድ ማለቅ ይችል ነበር። አብይ ለዚህ ሁሉ የቅንጦት ሪዞርት ያወጣውን ብር ለኢንፍራስትራክቸር ለመንገድ ኢንፍራስትራክቸር ይላሉ እነሱ። ሪዞርቱ ምናምን ኢንፍራስትራክቸር አይደለም አልቸዋል። ከአዲስ አበባ ዘዋይ፣ ነጌሌ፣ ሐዋሳ፣ ሞያሌ የሚሰራ ሃይዌይ በጣም የሀገሪቱን አንድነት አክቹዋሊ ዩኒፋይ ማድረግ ኢቭን ለመከላከያ ፐርፐዝም እኮ ነው። ከአዲስ አበባ አንዴ በረ መከላከያ የሆነ እርምጃም ችግር ካለ ማለት ነው ለመውሰድ አመቺ ነው። የለም መንገድ አሜሪካን ተመልከት፣ ካናዳ ተመልከት። ካናዳን ዩኒፋይ ያደረጋት ቴዲ ሬልዌይ ነው እኮ ላይክ ሬልዌይ በ18ኛው ክፍለ ዘመን መጨረሻ ላይ ሬልዌይ ሲሰራ በ1867 አይ ብሊቭ ካናዳ ተቋቋመች። አሁን ጁላይ ፈርስት ልደታችን ይከበራል። ሶ መንገድ ባቡር እነዚህ ነገሮች ናቸው። አሜሪካንን ብትመለከት ከሲያትል ተነስተህ እዚህ ኢስት ኒውዮርክ ምናምን ድረስ እንደፈለግከው ሃይዌውን አቆራርጠህ ጓደኞቻቸው ኢትዮጵያን ይሰራሉ፣ ትራካቸውን ይሰራሉ 15 ቀን 2 ሳምንት 3 ሳምንት ከአንዱ ቦታ ወደ አንዱ ቦታ እየሸቀሉ ምንም ሳይደናቀፉ ሴኩሪቲ ሳያስቸግራቸው ብሔራቸው ማተር ሳያደርግ የያዙት መንጃ ፈቃድ ማተር ሳያደርግ እንደፈለጉ አንድ መንግስት ያንን ነው ማድረግ ያለበት። እዚህ አዲስ አበባ ቁጭ ብሎ ወንዝ አለማሁኝ ለአፍሪካ ዲፕሎማት ለዓለም ዲፕሎማት ከቦሌ ሲገቡ ሲወጡ የሚያዩት ቤተ መንግስት ስራለ በቢሊዮን የሚቆጠር በዚህ ሰዓት ላይ ይሄንን ብተች በቋሚነት ካዋጣኝ what is the problem what's wrong with that? ህዝቡ ቮት ሲያደርግ የምርጫ ቀን አይምርጠኝ ከፈለገ አንተ አተርባም ዝም ብለህ የተሰራው መተቸት ብቻ ነው ስራ፣ ስለዚህ አንመርጥህም ብሎ ሪጀክት ያደርገኝ የህዝቡ ስራ ነው፣ የብልጽግና ስራ አይደለም። ቴሌ እሱ ከሆነ ኬዙ በምታረጉት የመታጊያ አጀንዳ ዙሪያ ህዝብ አስተባብራችሁ ሲቪል ዲስኦቢዲየንስ ህዝባዊ እምቢተኝነት ብዙ ጊዜ ፖለቲካ ፓርቲዎች ትጠራላችሁ፣ ሲከሽፍ ነው ማየው። ለምንድን ነው አሁን ይሄ ህዝብ አንድ ባንድ እያስገባው በጠይቃቸው? አዎ በዚህ ጉዳይ በዚህ መንግስት የተማረራለ ተስፋ ይቆረጣል። ነገር ግን ደግሞ ዞር ሲል ደግሞ ልቡን የሚጥልበት የተቋሚ ፓርቲም ነፍስ ያለው ታጣቂም ማጣት ምናምን ታይበታል። ብዙዎቹ የሚናገሩት ይሄንን ነው። ይሄኛው ስብስብ ቢመጣ ጥርጣሬ ያለን ይላሉ አብዛኞቹ። መቸገራቸውን አይክዱም። ነገር ግን ልባቸውን እርፍ ሊያደርግላቸው የሚችል ታስታውስ እንደሆነ የ1997 ምርጫ ላይ ኢህአዴግ ቢወርድ አገራችንን ህዝባችንን ይዞ ሊጓዝ ይችላል ብሎ ያሰቡት ቅንጅት የሚባል ነበር። ለቅንጅት የወጣውን ህዝብ አይተሃል። በኢትዮጵያዊነት ዙሪያ ላይ ህዝቡን አስተባብረው ህዝባዊ እምቢተኝነት እስከ መቀስቀስ ሁሉ አገር መነቅነቅ የቻሉበት ጊዜ ነበር። ልክ አሁን እንደዛ ጊዜ ተቃዋሚዎች ተከፋፍላችሁ ነው ያላችሁት እና የአንዳችሁ ሀሳብ ከአንዳችሁ ጋር ይጣረሳል። የህዝቡን ልብ ይሁንታውን ማግኘት አልቻላችሁም ይላል እና የቱ ጋር ነው ፊል ያደረጋችሁት? አቶ ልደቱ ከዚህ ቀደም ጋብዣቸው የከሸፍኩ ነኝ ብለዋል። በቃ እኔ የከሸፍኩ ፖለቲከኛ ነኝ ብለው በግልጽ ተናግረዋል። በነገር ላይ በግልጽ በመናገር አቶ ልደቱ ያው በጣም ድክመታቸውንም ይናገራሉና ፖይንት ምንድነው? ተቃዋሚዎች ወይም ደግሞ ተፎካካሪዎች
በምታገሉት የመታገያ አጀንዳ ዙሪያ ላይ መሬት ላይ ያለውን ህዝብ ታግላችሁ ለመታገል እንዲያመቻችሁ ማስተባበር የከበዳቸው ለምን ይመስላችኋል? እንትን ተቃዋሚ ነኝ እኮ ስልህ መንግስትን ተቻለሁ እቃወማለሁ ማለት ነው እንጂ የተቃዋሚ ፓርቲ አዲስ ታይም የለሁበትም ማለት እንትን ዜግነቴም የውጭ ሀገር አንተ ማለት ሳይሆን እንደው ስታያቸው ለምን መስላል? አሚን ብዙ ምክንያቶች አሉ። ብዙ ምክንያቶች ማስቀመጥ ይቻላል። አሚን ተመተዋልም እኮ ቴዲ ተቃዋሚ እኮ በጣም ተመተዋል። አንዱ ዓለም 5 ዓመት 6 ዓመት ታስሮ ነው የወጣው። እስክንድር ብትመለከት ጋዜጠኛው ታስሮ ነው የወጣው። ብዙዎቹ ተመቱ። እነ መረራ ጉዲናም ብትመለከት ታስረው መንቀሳቀስ ኦፊስ ከፍተ አንዱ ትልቁ ችግር እኮ የዚህ መንግስት የኢትዮጵያ የዴሞክራሲ ፌሊየር በተለይ አብይ ከመጣ በኋላ ደግሞ የባሰበት በኢህአዴግ ሰዓት ትንሽ በተለይ ከ2010 በፊት ይሻል ነበር። 2009 የጸረ ሽብር ህግ ምናምን የሚባል ነገር ወጣ እና የዚህ ማያድ ህግ ወጣ። ደግሞ መንግስት ያልሆኑ ድርጅቶች በጀታቸውን ከ10% በታች በላይ ማግኘት አይችሉም፣ ካገኙ በሰብአዊ መብት በህግ ላይ መስራት አይችሉም ምናምን ተብሎ ተቋሚ ተመታ፣ ታሰረ፣ ተፈናቀለ። ስልቱም ለወጠ። በፊት በኢህአዴግ ሰዓት ትንሽ እንደሚሻል ነበረ። 3 ወር 4 ወር በጸረ ሽብር ህጉ የአሽር ቶርች ያደርግህና ከዛ በኋላ ፍርድ ቤት አቅርቦ የሐሰት ማስረጃ የሚሆን ኢቭን ፍርድ ቤት ለቀው ካለህም ራሱ ይለቃል እኮ። በእነዚህኞቹ ፍርድ ቤት ዜጋ ለቆ እንትን ገላን ደግሞ ትፈለጋለህ ብለው ይሰውሩሃል። የት እንዳለም ለተወሰነ ቀን አይታወቅም። ይሁን የማፊያ የዱርዬዎች እንትን ነው የመሰለው። ቴዲ ራሱ ልደቱን ብትመለከተው ምሳሌ እዚህ ጋር ለቀውት ደግሞ እዛ ጋር አስገብተውት እኔ ተቃዋሚዎች ተመቱ። በጣም ቴዲ በጣም ተመቱ። ብዙዎቹ ቤተሰባቸው ተበተነባቸው። ታሪካቸው እኮ ስለማይናገር ስለማንጽፍ ነው ቴዲ እንጂ ቶርቸር የተደረጉ መውለድ የማይችሉ የመከኑ በጣም ሞራላቸው የተነካ ከዛ ድህነት፣ በሽታ፣ ስኳር ይመጣል፣ ፕሬሸር ተተኪም አልነበርም፣ አልተተካማ። ትልልቆቹ የተወሰኑትን ሞቱ አለ በህይወት የነበሩት እነ ፕሮፌሰር መስፍን ብትመለከት አረፉ። የተወሰኑት ደግሞ ወደ ኮፕ ተደረጉ። አሁን ብርሃኑ ነጋ ወደው ገብ በገዛ እንትናቸው ገቡና ብዙዎቻችን ኢዜማ ላይ ተስፋ አድርገን ነበር ሲቋቋም። እኔንም ብትመለከተኝ ፐርሰናሊ በጣም አይትራይድ ሰፖርት ለማድረግ በተለያየ መንገድ፣ ግን አካሄዱን ለወጠ። ተቃዋሚ ነኝ ግን መንግስት ጋር መስራቱን የሚያዋጣው አገሪቱ ችግር ውስጥ ስላለች ና የሚል የራሳቸው ብዙ የማይገባኝ እንትን አመጡ እና አይ አንደርስታንድ። ግን ተቃዋሚዎቹ በጣም ከምታስበው በላይ ተመተዋል። እንትን ፋይናንሺያሊ መንግስት ነው ትልቁ ቀጣሪ ኢትዮጵያ ውስጥ ሄድ መንግስት ብልጽግና መጥቶ ባንኮቹን፣ የግል ትንሽ ቢዝነሶቹን፣ አስመጪ ላኪዎቹ ምናምን ሁሉ ብር በሚሊዮን የሚቆጠር ይቀበላቸዋል። ካልተቀበለ በታክስ ሊሆን ይችላል፣ በሆነ መልኩ መከራቸው ነው ያለው። ላይሰንሳቸው አይታደስም ምናምን ነገር። ግን ተቃዋሚው ግን የአይነት አክሰስ የለውም። አሁን እዚህ ሀገር ገዢው መንግስትም ተቃዋሚ መንግስትም ለእኩል ነው አክሰሳቸው። ገዢው መንግስት የመንግስትን ሪሶርስ ቢጠቀም ለምርጫ ቅስቀሳ፣ ለፓርቲ ስራ ቢጠቀም በቃ ትልቅ ስካንዳል ተደርጎ መንግስት ዲዞልቭ ይደረጋል፣ ሌላ ምርጫ ይጠራል። ኢትዮጵያ ውስጥ ኢትዝ ኖርማል። የመንግስት ባለስልጣን ምርጫ አስፈጻሚም ይሆናል፣ በመንግስት ካድሬም ይሆናል፣ የወረዳ አስተዳዳሪ፣ የዞን አስተዳዳሪ ምናምን ይሆናል፣ እዚህ ጋር የእጩ ተወዳዳሪም ይሆናል። የመንግስት መኪና፣ የመንግስት ሪሶርስን መጠቀም፣ አዳራሽ፣ ፋሲሊቲዎች፣ ሰልፍ ማድረግ ቻሉ እነሱ አይደለ? ተቃዋሚዎች ሲጠይቁ ሰልፍ አልተፈቀደላቸውም። ባለፈው ጠይቀው እኮ ነበር። ይሳካም አይሳካም ማለት ነው። ከዚህ ከምርጫው በፊት አልተፈቀደላቸውም። ወይ ራስ መንግስት ግን ከምርጫው 3 ቀን ነው 4 ቀን የመጨረሻውን ቀን የምርጫ ቀን ሮብ ቀን መሰለኝ ሰልፍ እንደፈለጉ የፈለጉትን ያህል ሜዳው እንትን አይደለም፣ ይሄ ሌቭልድ ፊልድ አይደለም ቴዲ። እና አይ ቲንክ ተቃዋሚውን ትንሽ ከዛ ለምን አልተሰዋችሁም የበለጠ ለምን ከዚህ በላይ አልታሰራችሁም፣ ለምን አልተደበደባችሁም፣ አዳማ ሄዳችሁ ሰልፍ አልጠራችሁም፣ ነገሌ ሄዳችሁ ሻሸመኔ ለማለት ትንሽ ይከብዳል። ቢኮዝ አገሩ ያንተ ሲሆን ነው እንደዛ ማድረግ የምትችለው። በት አገሩ ራሱ ያንተ አልሆነም መጀመሪያ። ስለዚህ አይ ቲንክ አይ አንደርስታንድ የምነሳውን ትችት ተቃዋሚዎች ላይ ብዙ ችግር አለባቸው፣ ድክመት፣ ኢጎ ምናምን ነገር አለ፣ የኮምፒተንስም ጉዳይ አለ፣ የብቃት የምናምን ጉዳይ። ግን የመንግስት ዱላው ለብዙ ዘመን ለ30 ምናምን ዓመት የደረሰባቸው ድብደባ፣ የሞራል ፊዚካልም ቶርቸር አይ ቲንክ ከባድ ነው ቴዲ። ኦቨርካም ማድረግ እሱ ከባድ ነው። አዲስ ትውልድ ደግሞ አልተካም። የድሮቹ ያው ሞቱ አለፉ። ብዙ ፖለቲከኞች ብዙዎቹ ማወያያቸውም እዚህ ከሀገር ውጭም ያሉ ይሄ መንግስት የኦሮሞማን የበላይነት ለማስጠበቅ የመጣ ነው ይላሉ። መሬት ላይ የሚታየው ደግሞ ኦሮሞም ላይም ጠንካራ ነው፣ ትግራይም ላይም አማራም ላይም ዱላን ፌርሊ ዲስትሪቢዩት የሚያደርግ ነው የሚሉም አሉ። አንተ ምን ትላለህ? ይሄ መንግስት
የኦሮሞ የበላይነት እያስጠበቀ ያለው ወይም ደግሞ ስፔሲፊካሊ ይሄ በጆርጅ ኦርዌል መጽሐፍ ኦል አኒማልስ አር ኢኳል በት ሰም አኒማልስ አር ሞር ኢኳል ዛን አዘርስ የሚል ሁሉም እንስሳቶች እኩል ናቸው፣ አንዳንዶቹ በተለየ ሁኔታ ከሌሎች እኩል ናቸው የሚል ንግግር አለና እንደዚህ አይነት ነገሮች አሉበት ብለህ ታስባለህ ወይስ የቤት ነገር የለውም ነው? ያን ኦኬ አንደኛ ነገር ማቴማቲካሊ ብንሄድም በቁጥር ድሮ እኮ ቲፒኤልኤፍ በነበረ ሰዓት የነሱን የትግሬዎች መንግስት ያስመሰለው ነገር በቁጥርም ትንሽ እንትን አይልም። መጀመሪያው ነው አራቱ ፓርቲዎች 25% ተከፋፈሉ አይደል? በህዝብ ብዛት ስትመለከት ትግራይ 6 ወይ 7% ነው። ሶ ዴሞክራቲካሊ ካሰብከው ያን ያህል ነበር ማግኘት የነበረባቸው፣ ግን ከቁጥራቸው በላይ 25% አገኙ። ፓርቲው 25% ተካፈሉ ስልጣኑን፣ አማራ፣ ኦሮሞ፣ ደቡብ ምናምን ብለው። ሶ በጣም አንፌር አንዲሞክራቲክ ነው። በዛ እንኳን ብትሄድ ተመልከት፣ የሆነ ቦታ ላይ ሄደ ስትገባ 25% ቲፒኤልኤፎች ካየ በጣም ሃይሊ ዲስፕሮፖርሽነትሊ እንትን ብሏል፣ ሪፕሬዘንትድ ነበሩ፣ ኦቨር ሪፕሬዘንትድ ነበሩ። ወራስ አሁን በአሁኑ ስትመለከት ግን በኦሮሞዎቹ ማቴማቲካሊ ብንሄድ ስንት ፐርሰንት ነው ኦሮሞ? 35 30። ሶ ኦብቪየስሊ ከመቶ ነገር ብናስቀምጥ 35ቱ ኦሮሞ ሊሆን ይችላል ዴሞክራቲካሊ ብለን እናስበው። ሶ ከዛ አንፃር የቁጥር መጨመር ልታይ ትችላለህ በብዙ ቦታ ላይ። ግን ጂኦግራፊካሊ ደግሞ ማዕከላዊ መንግስት አዲስ አበባ፣ ኦሮሚያ ዙሪያውን ኦሮሞዎች ይበዛሉ። በተወሰነ መልኩ አብሮ መንግስት ስትሆን የሚመጡ ፕሪቪሌጅስ፣ ቤኔፊትስ፣ አድቫንቴጅ አሉ። ናቹራል የሆነ እንትን ማለት ነው። ክቤክ ኢትዮጵያ የካናዳ መንግስት መቀመጫ ክቤክ ቢሆን ፍራንኮፎኖቹ ሞር ሊበዙ ይችላሉ በእንትን ውስጥ ጂኦግራፊካሊ፣ እና በዛ የሚመጣ አድቫንቴጅ 40% ሊያደርሳቸው ይችላል ተጠቃሚነታቸውን። ከመቶ ውስጥ 40 ኦሮሞ ቢሆን ሌላው 15 አማራ 10 ምናምን ሌላ ቢሆን ቁጥራቸው ጎልቶ ይታያል። ከዛ አንጻር የሚፈጥረው ኢሉዥን አለ። ቢ መንግስት ራሱ ደግሞ ሆን ብሎ የሚፈጥረው ያን አይነት ኢሜጅ አለ። ለካዚፍ ለኦሮሞዎቹ ፕሮጀክት ማድረግ የሚፈልገው ሊስን የእናንተ መንግስት እኮ ነው ሚንስ በንግግሮቹ ላይ አብይ አንዳንዴ አይተህ እንደሆነ የሚጠቁም አለ። ይሄ ላስት እንትን ጀርባ ወይ እንትኑ ችግር ከመጣ ምሽጉ ልክ ኦሮሞዎች የሚያስመስል ሜሴጅ ይልካል በተለያየ መድረክ ንግግር ሲያደርግ ማለት ነው። ሶስተኛ ደግሞ ያው ኢትዮጵያ ሂስቶሪካሊ ኢትዮጵያ ድሮ አማራዊና ኦርቶዶክሳዊ መልክ ነበራት አይደለም? የዚህ 91 በኋላ ኢህአዴግ ከመጣ በኋላ እንትን ያለው አይዲዮሎጂ ሬት አለ እንደዛ አይደለም? ከዛ በፊት የነበረችው ኢትዮጵያ አንድ አይነትነት ነው፣ አንድነት ሳይሆን አንድ አይነትነት ነው የነበረው። ሁሉም ነገር በአማርኛ ኢሜጅ ነው። ዘፈኑም፣ አለባበሱም፣ ምግቡም፣ ቋንቋችንም፣ የስራውን ብሔራዊ ቋንቋም ብሔራዊ መዝሙር ተብሎ በእንትን ነው እና ኢትዮጵያ የአማራ እና የአማርኛ ኦርቶዶክስ መልክ ስላላት እሱን መበረዝ አለብን ነው አይደለም? ይሄ 36 ዓመት የነበረው አይዲዮሎጂ እሱ ነው። ከዛ አንጻር የተወሰኑ ደግሞ ኦሮሞ ተገቢውን ቦታ አላገኘም በሀገሪቱ ውስጥ በሀገሪቱ የፖለቲካ ኮንፊገሬሽን ውስጥ ኢሜጅ ውስጥ ቦታውን አላገኘም የሚልም እንትን ስላለ በዛ ምክንያት የኦሮሞማ መንግስት የሚያስመስለው እንትን ተፈጥሯል። በት አይ ዶንት ቲንክ ለኦሮሞ የቆመ የሚበጅ መንግስት ነው። አይቅድም ነካክተዋል። ቴዲ ለምሳሌ ነጌሌን ብንወስድ አሁን ነጌሌ ስመላለስ ብዙ ጊዜ እስር ቤቱን ስጠይቅ ሳጣራ አንዳንድ ሰዎች ጋር ስሰማ አይ ቲንክ ኦሮሞዎች ናቸው የሞሉት። በከፍተኛ ሁኔታ ተጠቂዎች የሚጨቆኑት፣ የሚታሰሩት፣ ቶርቸር የሚደረጉት፣ የሚንገላቱት አይ ቲንክ ከምናስበው በላይ በቁጥር ስቲል ከሄድን አይ ቲንክ ኦሮሞ ማጆሪቲነታቸው በአድቫንቴጅ በጥቅማጥቅም ብቻ ሳይሆን በበደልም ጭምር ነው። አክቹዋሊ ይህም የመጣው ፖሊሲ መፈናቀሉ ሊሆን ይችላል። የስ የሚጠቀሙ ቤኔፊት የሚያደርጉ አሉ፣ የሚጎዱም ያልተሰማላቸው ጩኸታቸው ድምፃቸው ኦሮሞዎች አሉ እና እኔ ለኦሮሞም ጠንቅ የሆነ መንግስት ነው ብዬ ነው የማስበው። በት ሰዎች ግን ኦሮሞማን የሚያሰፍር ምናምን የሚሉትን አርጊመንት አይ አንደርስታንድ፣ ግን አይ ዶንት ዋና ኢንተርፕሬት ዳት ልክ አዚፍ ይሄ መንግስት ለኦሮሞ ፌቨር የሚያደርግ የኦሮሞ መንግስት ነው አይነት የሚለውን ኢሜጅ ግን ብዙም አልገዛውም። ትሄድ በዛ መልኩ አልረዳውም። ሰባተኛ ዙር ሀገራዊ ምርጫ እንዴት አየው? አይ ቲንክ የምርጫ ኳሊቲዎችን አያሟላም። ጀስት ሪቹዋል ነው ይሄ። ምዕራባውያን እንትን ይፈልጋሉ። ምዕራባውያን ምርጫ ካለመኖር አንድ ዲሞክራቲክም ቢሆን ምርጫ ቢኖር ይወዳሉ። አክቹዋሊ በቃ በየ5 ዓመቱ በየጊዜው ፔሪዮዲካሊ
የሆነ ተደረገ የሚለው እንትን የተወሰነ እንትን ይሰጣቸዋል፣ የመረጋጋት ስሜት ይሰጣቸዋል። ቢኮዝ ታስታውስ እንደሆነ እኮ በኢትዮጵያ ራሱ ኮንቴክስት 2020 ላይ አንዱ ትልቅ ከህወሓት ጋር ችግር የፈጠረው ምርጫ አይደለም፣ ኮቪድ መጣ። ስለዚህ በኮቪድ ምክንያት ምርጫ ማድረግ አንችልም አሉ እነ ብርቱካን ሚደቅሳ። ያን ተከትሎ ኦኬ በቃ እሺ ምንም ማድረግ እምቢ ሲል ምርጫ ከሌለማ ኦክቶበር በኋላ መንግስት የለም አሉ እነ ልደቱ ህወሓቶች ምናምን ነገር በቃ መንግስት የለም። ህወሓት ግን ኦገስት ላይ ካስታወስክ ምርጫ ያደረገና ሴፕቴምበር ላይ መንግስት መስርቻለሁ አለ። ይሄ አይነቱ የሌጂቲሜሲ ጥያቄ እንትን ይፈጥራል፣ ትንሽ ቀውስ ይፈጥራል፣ ክራይሲስ ቫኪዩም ይፈጥራል ብለው ያስባሉ። ከዛ አንጻር ባይታዘቡትም ብዙም እንትን አድርገው ባይወስዱትም ምርጫ ቢኖር ሪቹዋል የሆነ እንደ ሴሬሞኒያል ቢሆን ቢኖር ደስ ይላቸዋል። ከዛ አንጻር ዝም ብሎ ተካሄደ። ምርጫ ግን ልለው አልችልም። ምርጫ ቴዲ እኔ የዕለት ዕለት ምንም ችግር አልተፈጠረ ይችላል። አሁን ብዙ ጊዜ ሰዎች የዕለት ዕለት ተጭበረበረ እኔ ብቻ ሮጭ የተወዳድሬ ለምን ማጭበረበረው? አይ ዶንት ኒድ እኮ የዕለት ዕለት ማጭበርበር አያስፈልገኝም። ኦፍኮርስ ብዙ የማጭበርበር ችግሮች ነበሩ፣ ግን ኢንጀነራል ነው። ኢንጀነራል አንተ ራስህ ተወዳዳሪ ከሌለ ዋይ ውድ ዩ ሪግ ዛት ኢሌክሽን ራይት? ሶ አይ ቲንክ ምርጫ ለእኔ ፕሮሰስ ነው፣ ሂደት ነው፣ የዲሞክራሲ አካል ነው። ዲሞክራሲ ደግሞ የረጅም ዘመን የዓመታት ግንባታ ነው። ፓርቲዎች ካሁን ጀምሮ እንደ ልብ ኦፊስ መክፈት ካልቻሉ፣ እንደ ልብ አባላት መመልመል ካልቻሉ፣ እንደ ልብ ተቃውሞ ሰልፍ መጥራት ካልቻሉ፣ እንደ ልብ ሀሳባቸውን መግለጥ ካልቻሉ ከ5 ዓመት በኋላ 6 ወር ሲቀር የሆነ ቴሌቪዥን ላይ ምናምን ሰዓት ገድበ በል እንትና ኢህአፓ 5 ደቂቃ አለህ ብልጽግና 3 ደቂቃ አለህ ብትል ያኛው ብልጽግና እኮ ዓመቱን ሙሉ 5 ዓመት ነበረው እኮ እንደፈለገው 5 ዓመት እንደፈለገ በቃ ይሄን ገነባን ቤት ሰጣል ከፈለገ መጅረጥ አድርጎ ይሄው ለአዲስ አበባ እንትን ላሉ እዚህ ጋር ሰጠናቸው ይሄው እዚህ ጋር እንደዚህ አደልን ምናምን እያለ እኮ እንትን በዓል በመጣ ቁጥር ዶሮ ዘይት ምናምን ይሰጣል። እና በመንግስት ሪሶርስ ቅድም ያልኩ ነው ካምፔን ሲያደርግ የነበረው ይህ በጣም የተዛባ ነው። ምርጫ የሚኖረው ምንድን ነው? ይሄ ነገር ቴዲ ገንዘብ ነው ምንድን ነው? ታክሲነት ስለዚህ ያንቀላፋስ መስራት እኔን ለማንቃት ነው። ኦኬ ምርጫ አልለውም። ይሄ ምርጫ የለም። ይሄ ቀልድ ነው፣ ፌዝ ነው። ምንም ጀስት እንትን ሪቹዋል ዝም ብሎ ይሄ እንትን አለ ደንብ ለደንቡ የሚደረግ ግብር አለ አይደለም። ይሄ አንዳንዴ እንትን ድሮ ጨሌ የሚባል የኛ ቤት ነበሩ። ጨሌ ነው ጨሌ እንደ በየዓመቱ የሚያደርጉት አለ። የሆነ ቀን ቁጭልና እንትን ቅቤ ይደረጋል ምናምን ነገር ሴሬሞኒ አለ። አይ ቲንክ የአይነት እንትንም አድርጌ ነው ያየው በ5 ዓመት የሚደረግ እንጂ ምርጫ ኢት ኢዝ ፌክ ኢሌክሽን ነው። ከምታየው ከምትሰማው በመነሳት ዛሬ ላይ ሆነ በቀጣይ 5 ዓመት ምን የሚሆን ይመስላል ኢትዮጵያ ውስጥ? ከባድ ነው። በጣም ከባድ ጊዜ ነው ከፊታችን ያለው። በጣም ዊንተር ኢዝ ካሚንግ የሚል እንትን አለ እንትን ፊልም ላይ ኤችቢኦ ምንድን ነው 7 ነው 8 ክፍል ያለው ፊልም አለ ጌም ኦፍ ትሮንስ ነው እሱ ላይ አለ ዊንተር ኢዝ ካሚንግ የሚል አለ። እና አይ ቲንክ በጣም ከባድ ጊዜ ነው ከፊታችን ያለው ቴዲ። ቅድም እንደነገርኩ ኢኮኖሚው ትልቅ ችግር ውስጥ ነው ያለው። የዶላር ምንዛሪ አሁን የዛሬ ዓመት 1 ሚሊዮን ብር ከጁላይ በፊት ጁላይ 2024 በፊት አይበልጥ መሰለኝ አይደለም ብሩን የቀየሩት። በፊት 1 ሚሊዮን ብር የነበረው ሰው በ50 ምናምን ፐርሰንት ዶላር 55 ብር ነበር የሚመነዘበው እና 150 ነው። በዛ ጊዜ ብር የነበራቸው ሴቭ ያደረጉ ቤት ለመስራት ሰዎች ቤት ሴቭ ያደረጉ ነበር። ኦቨርናይት መሬት እንትናል ወደቀ። የስራ አጥነት በጣም እንትን ነው። ሙስና በጣም ተንሰራፍቷል ቴዲ። አጌን በተለያየ መንገድ ፐርሰናል ኢንፎርሜሽን አገኛለሁ። ይህን ሰዎች 5 ሚሊዮን ብር ታክስ ከመጣበት ይነዋት 1 ሚሊዮን ብር ለኔ ስጠኝና 300 ሺህ ያደርግልሃለሁ ቢባል ያን ይመርጣል። ሰዎች ያን ያደርጋሉ። ድሃው ከቢዝነስ እየወጣ ነው፣ አቅም እያጣ ነው። ስሞል ቢዝነስ በጣም ስሞል ቢዝነስ እና ገበሬዎች በጣም ኢምፖርታንት። ጦርነቱ እንደ ማዳበሪያው ምናምን እንደ ልብ በየቦታው እንዳይሄድ ያደርጋል። አማራው ክልል ላይ ብዙ ወጣቶች ህፃናት ትምህርት ቤት አቋርጠዋል ለዓመት ለ2 ዓመት ለምናምን ነገር። ይሄ ናሽናል ዩኒቲ በጣም የጠፋ ነው። ቅድም ያልከውን ኦሮሞ፣ አማራ የሃይማኖትም ኤሌመንት የተጨመረበት ነው። ራይት አርሲ ጋር አሁን የተከሰተው ነገር ቫዮለንሱ የሚፈጥረው እንትን አለ። መንግስትን ትረስት የማመን ነገር ጠፍቷል። ጀስቲስ የለም፣ ፍትህ የለም። ሰዎች ይገደላሉ እንደዋዛ 10፣ 15፣ 20 ሰው ይታጨዳል፣ እንደ ሽንኩርት ይቀረደዳል። ተጠያቂ የለም፣ ለፍትህ የሚቀርብ የለም። ዩ ሉዝ ትረስት ማለት ነው። መንግስትን ትረስት አጣ። መንግስት በተወሰነ መልኩ ትረስት ኮንፊደንስ ሲኖርህ እኮ ነው
ሴኪር እንደሚያደርግ ፕሮቴክት እንደሚያደርግ የአካባቢውን እንትን የሚረዳ አይደለም። አብይ አሁን ያለበት አቅሙን አላውቅም። ብድግ ብሎ የባህር በር ግድ ያስፈልገናል ብሎ እንኳን ደስ አላችሁ አገኘን ብሎ እንትን ሶማሌላንድ ጋር አደረገ። ዴን ወዲያውኑ በቃ ሸሸገ ጠፋና ደግሞ በሰሜን በኩል ደግሞ ነው የግድ ነው አሰብ አላግባብ ነው የተወሰደችው እንደገና ብሎ ደግሞ ሌላ ጦርነት ለኮሰ። ዴን የግብጾች ጉዳይ አለ በዚህ በእንትኑ ምክንያት በወንዙ ምክንያት በግድቡ ምክንያት ዝም ብለው የሚቀመጡ ዴን ከሱዳን ጋር ሱዳን ህወሓትና ቲፒኤልኤፍ እና ኢፒኤልኤፍን እጃቸውን ይዛ መሀል አዲስ አበባና አስመራ ያስገባቻቸው ሱዳን ነች። ቴዲ ይሄ ጀስት ማንም ብዙም በኢትዮጵያ ታሪክ ላይ ያላነበበ ሰው በእኛ ዕድሜ የሚያውቀው ነው። ከሱዳን ጋር ትጣላለህ እንደገና ከዚህኛው ከአልቡርሃን ጋር ተጣላ። ኦብቪየስሊ አልቡርሃን ቲፒኤልኤፎችን በኢትዮጵያ ታሪክ ቀደምት የዘለለው ነገር አንዳንዴ እንደንትን ይወራል ባንዳ ምናምን ነገር ይላሉ። ኢትዝ ኖርማል በኢትዮጵያ ታሪክ አንዱ ሌላውን ለመጉዳት አሸንፎ ስልጣን ለመያዝ ከውጭ ኃይል የሚሆን ከሌላ ኃይል ጋር ኮላቦሬት ማድረግ የነበረ ነው። ልታስቆመው አንችልም። ለእናንተ ኦቨርናይት ባንዳ በለኝ ምንም በለኝ አብይን ጠላት አድርጌ ከሳልኩት ሻቢያ የሚያስታጥቀኝ ከሆነ ወደዛ ይሄዳሉ ሰዎች። እኔ ማለት አይደለም አይሚን የሚፈልጉ አይለች ማለት ነው። ሁኬርስ አባውት ባንዳ የሞራል ጥያቄ ማን እንትን ያደርጋል? እዚህ ጋር መጥቶ በድሮን ቤተሰቦችን ገደለብህ። ልጆች ትምህርት ቤት እየሄዱ አይደለም። ማምረት አዝመራህን መሰብሰብ አልቻልክም። አንድ አዝመራ አንድ ገበሬ ኢትዮጵያ ውስጥ ካመለጠው በቃ አለቀም፣ ዘሩን ሊበላ ነው። በዚህ ሰዓት ላይ ሻቢያ ጋር እኮ ብሰራ ባንዳ ልባል ነው ብሎ ያስባል ሰው እንዴ? ኖቦዲ ኬርስ አባውት ኤንድ በእኛ ዕድሜ እኮ ብርሃኑ ነጋ እኮ በእኛ ዕድሜ አርበኞች ግንባር ኢሳት አስመራ ገብቶ ህወሓትን እገለብጣለሁ ብሎ ታግሏል እኮ። ሴም ፐርሰን ናው አብይ ውስጥ ገብቶ ሲሰራ እኔም ሻቢያ ጋር ሄጄ ልስራ ብል ባንዳ ቢለኝ አልሰማውም በፍጹም። እንዴት አድርጌ ነው የምሰማው? you did this 10 years ago actually so who are you to tell me that? ይሄ አካባቢውን ፖለቲካ የሆርሙዝ ጉዳይ ከኢራን ጋር ያለው የእስራኤል ሁኔታ ስትመለከተው የመኖች አሉ በዛ ጋር አይ ቲንክ ከኤርትራ ጋር ከጎረቤት ሀገር ጋር ሰላም ማድረግ ካልቻል ተስማምተን ችግራችን ሪዞልቭ ማድረግ ካልቻል ኢትዮጵያን ታሪክ በሙሉ ስትመለከተው በዛ በኩል ነው የመጣው። የተወሰነ ጊዜ በዚህ በወልወል በሶማሌ በኩል ገብተው ነበር ጣሊያኖቹ። አብዛኛው ችግር ግን ኢትዮጵያ የመጣባት በሰሜን በኩል ነው። በትግራይ በጎንደር እና በህወሓቶች በኤርትራ በኩል ነው አብዛኛው ጥቃት የመጣብን። በግብጾችን ብትመለከት፣ በጣሊያኖችን ብትመለከት፣ ሎችን ብትመለከት ያን አካባቢ በሆነ ዊዝደም አብያን ዊዝደም አጣ። መጀመሪያ ላይ ዋይዝ መስሎን ነበር፣ የልጅ አዋቂ ብለነው ነበረ። ሂ ሎስት ዛት ዊዝደም አክቹዋሊ እብሪት መጣ። ሲረጋጋ ስልጣኑ ዙፋኑ ሲጸና በጣም ተረጋጋ ደስጋይ እና ይነዋት አልሰማም አለ። በቃ እኔ ብቻ ነኝ እውነት ያለኝ፣ እውነትም መንግስትም ህይወትም እኔ ነኝ አለ እና አይ ቲንክ ኢት ኢዝ ጎና ቢ ቬሪ ታፍ ታይም አሄድ ኦፍ አስ። ይሄን አስታርቅልኝ፣ እያጠቃለልን ነው። እሺ በጣም ወሳኝ ነገር ነው። መግባት ላልቻላችሁ በያላችሁበት ሆናችሁ ይሄንን ጥያቄ አብላሉት። አብይ ወደ ስልጣን እንደመጣ ከኢሳያስ አፈወርቂ ጋር ነው ሰላም ያወረደው። የኖቤል ሽልማቱ ያገኘበትም አንዱ መንገድ ለ3 ዓመታት የዘለቀውን ቋጠሮ የፈታበት መንገድ ነው። አውቶማቲካሊ አላያንስ ፈጠሩ ከቲፒኤልኤፍ ጋር በጋራ በመሆን ቲፒኤልኤፍን እንደ አንታጎኒስት ቆጥረው ሻቢያና ብልጽግና ቲፒኤልኤፍን አጠቁ። ወዲያው የፕሪቶሪያው ስምምነት መጣና 2 ዓመት የፈጀው ጦርነት ሳውዝ አፍሪካ ላይ በፕሪቶሪያ ስምምነት ሲቋጭ አውቶማቲካሊ ሻቢያና ብልጽግና ተጣሉ። ሻቢያ እኚህን ሰዎች ሳንጨርሳቸው ስምምነት ለምን ተደረገ የሚለው ኢንቴንታቸው ይህን በተደጋጋሚ የሚናገራሉ። ኢሳያስ አፈወርቂ ተካድን ብሎ የሰጣቸው ኢንተርቪዎች፣ ንግግሮች አሉ። አብይ ከቲፒኤልኤፍ ሰዎች ጋር ፕሪቶሪያ ላይ መፈራረሙ ለሻቢያ ሰዎች ደስታ አልፈጠረም። ሻቢያዎች አውቶማቲካሊ ከቲፒኤልኤፎች ጋር አላያንስ ፈጠሩ። ቲፒኤልኤፎች ድጋሚ ሻቢያዎች ያደረሱባቸውን ረስተው ከነሱ ጋር አላያንስ ፈጠሩ የሚባለውን ትርክት ሁላችሁ የምታውቁት ነው። ወደ ሱዳን እንሂድ። ሱዳን ላይ 2 ኃይሎች አሉ። አልበሽርን ለማስወገድ ይሄ የሳፍ የሱዳን አርሚ ፎርስ እና የራፒድ ሰፖርት ፎርሱ አሉ። የሱዳን አርሚ ፎርስ አሁን አልቡርሃን የሚባለው ከሻቢያ ከቲፒኤልኤፍ እንዲሁም ደግሞ ከአንዳንድ ከፋኖ ኃይሎች ጋር አላያንስ ይፈጥራል። ከዚህ ኃይል ጋር ደግሞ አጌንስት የሆነው ደግሞ የራፒድ ሰፖርት ፎርሱ ነው። ይሄ የአምዳን ዳጋሎ የሚባለው ማለት ነው። እንደ መንግስት ስታይ ምንድነው ማድረግ ያለበት?
ለምሳሌ ከሳፍ ጋር ከሱዳን አርሚ ፎርስ ጋር ስልጣን ላይ ካለው ኃይል ጋር እንዳይሰራ እኛ ኃይሎች ኦልሬዲ ከመንግስት ጋር ተቃራኒ መንገድ ከያዙ ኃይሎች ጋር እየሰሩ ነው። እሾህን በሾህ በሚለው ፖለቲካ ሲሄድ ያገኘው የራፒድ ሰፖርት ፎርሱ ነው። ከሻቢያ ጋር እንዳይጣላ በሻቢያዎች ፍላጎት ቲፒኤልኤፎችን መጨረስ አለበት የፌዴራል መንግስቱ። ያን አላደረገም። ይሄ ደግሞ የሻቢያ ፖለቲከኞችን አስኮርፏቸዋል። እንደ አንድ መንግስት ምንድን ነበር ማድረግ የነበረበት? በሁለቱም መንገድ ጸብ ውስጥ የሚገባው የሚከተው ነገሮች እንዳሉ ማሳያው ይሄ ነውና የትኛውን መንገድ ነበር መውሰድ የነበረበት ሰስተነብል የሆነ ፒስ እንዲመጣ? ሰከን ብሎ የኢትዮጵያ አሚን በደርግ ሰዓት ነው ትንሽ ስትመለከት ደርግ ላይ ነው ሳይድ ይዘን ሱዳን አማጽያንን ኤስፒኤልኤን ማሰልጠን ነጆን ጋራንግን ምናምን የገባው በሶማሌም እንደዚሁ ተቃዋሚዎች ማሰልጠን የገባው እንጂ ከዛ በፊት ንጉሱ ይከተሉ የነበረው የውጭ ጉዳይ ፖሊሲ ገለልተኛነት ያለበት ነው። ሳይድ አይይዝም። ወደ ጀስት ነው፣ ሞራሊ ራይት ነው፣ ወደ አሉት አይነት ሳይድ ነበር የሚያወራው እና አብይም አይኖ ሰምታይምስ አጣብቂኝ ውስጥ ትገባለህ። ግን አንዳንድ ጊዜ ለኢትዮጵያ ዘላቂ ኢንተረስት የሚመቸው ጊዜ ወስዶ ሰከን ብሎ ባለሙያዎች አማክሮ አንዱ ትልቁ ችግር የአብይ የሰከነ በሳል ዲፕሎማትም ከጎኑ አትመለከትም። አይ ቲንክ አብዛኞቹ የበሰሉ ሰዎች መጀመሪያ ሲመጣ አካባቢ ሰብስቦ ነበር ካየህ። ከዛ በላይ ቀስ በቀስ የተሸርሸሩ የጠፉና ሁሉም ነገር እሱ አውቃለሁ ባይ ተንታኝ ሆነ። ስለዚህ እሱ የሚሰጠው ፖሊሲ አቅጣጫ ብቻ ሆነ እና አይ ቲንክ ኢት ኢዝ ኖት ኢዚ እንደ ፖሊሲ ሜከርስ እንደ ዲሲዥን ሜከርስ ሳምታይምስ የግድ ሃርድ ቾይስ ማድረግ አለብህ። አይ አንደርስታንድ ዳት። ግን እሱም ቢሆን ቀርበህ ኮንቪንስ ማድረግ መቻል አለብህ ኮንስቲትዩንሲን፣ ተከታዮችን፣ ህዝቡን አልቲሜትሊ ማያስተችና ከትችት ከነቀፋ ነፃ የሆነ እንትን የለም፣ መፍትሄ የለም። አደኝ ኦፍ ዴይ ላይሰራም ይችላል የምትሄድበት መንገድ። በእኔ አስተያየት ግን በሱዳን ጉዳይ ላይ ሂስቶሪካሊ የታወቀ ነው። እነዚህ ሰዎች የሱዳን ኃይል የኢትዮጵያን ተቃዋሚዎች አስታጥቀው ኢትዮጵያ በተለይ ደግሞ ኢንተረስታቸውን ከጎዳች ከነካችባቸው እንደሚያደርጉት የታወቀ ነው። በተቻለ መጠን የማስታረቁ ላይ አብይ በተለይ ደግሞ ቅድም ተናግረሃል፣ የኖቤል ፒስ ፕራይዝ ሲያገኝ ዳት ኖቤል ፒስ ፕራይዝ የተሰጠው ኳቢ ቱ ቢሆነስት ይሄን ያህል ቢግ አቺቭመንት አድርጓል ተብሎ ሳይሆን ልክ እንደ ኦባማ ነው ለሚመጣው ለወደፊቱ ጋይድ እንዲያደርገውም ጭምር ነበር። አብይ የዛን ፒስ ፕራይዝ የሚጻረር አካሄድ ነው። ሾርት ተርም የዛሬን ብቻ ነው። አሁን የሆነውን ነው የሚያው አፕሮቹ አጠቃላይ ስትመለከተውና የውጭ ጉዳይ ፖሊሲው ከዛ የመነጨ ነው በእኔ አስተያየት እንጂ የረጅም ጊዜ ኢንተረስታችንን ታርጌት አድርጎ የዓለም አቀፍ ሕግን መሰረት አድርጎ የተደረጉ ናቸው ብዬ አላስብም። አብይ አይ ቲንክ እሱን ነው መከተል ያለበት። የኢትዮጵያ ኢንተረስትም ደግሞ ያለው እሱ ውስጥ ነው ብዬ ነው የማስበው። ቴዲ ማን ላይ ማስታወቂያ መናገር አለብን? እያጠቃለልን ነው። ፎሎ እያደረጋችሁ እዚህ ውስጥ በነገራችን ላይ በኢሚግሬሽን ጉዳይ ላይ ትክክለኛው ሰው ማናገር ካለባችሁ ወደ ካናዳ ለመምጣት ካናዳ ያላችሁ በህግና በህግ ነክ ጉዳዮች ይኸው በዘርፉ ስፔሻላይዝ ያደረገው ሰው ይቅርታ ቴዲ ለመምጣት ስትል እንትን እንዳይሉ ደግሞ ሚስ ኢንተርፕሬት እንዳያደርጉት እንዳይመስላቸው የካናዳ ህግን በተመለከተ በሚለው ይሻላል። አክቹዋሊ እንደሱ ይሻላል። ለመምጣት ስትል ደግሞ ነገ ብድግ ብለው በቃ ነው አይ ቲንክ ትንሽ መጠንቀቅ አለብን። ጠንቀቅ ይፈልጋል። ኦኬ። ስለዚህ ለዛም ነው ማንኛውም ነገሮች እሱ ያርማቸዋል በህግ ቋንቋ እንዴት እንደሚባል ጋይድ ያደርጋቸዋል። ትክክለኛ ኢንፎርሜሽን የምታገኙት ከሱ ነው። እደግመዋለሁ ፕሊዝ። አንዳንዶቻችሁ ተዘረፍን ተጨበረበርን የምትሉት ከጉዳዩ ጋር ተያያዥነት የሌላቸውን ሰዎች ስለምታናግሩ ነው። እኔ ከነገርኳችሁ ነው። ትክክለኛው ሰው ተክሌ ነው። ፎሎ አድርጉት። ይህን ካልኩኝ በኋላ ነገ ያለው ነገር ምንድን ነው? ዘግየት ብለው ለገቡ ሰዎች ቶሮንቶ ምንድን ነው ያለው ነገር? የስ ነገ ቶሮንቶ ይሄ የምትመለከቱት የኢትዮጵያን ካልቸራል ኤንድ ስፖርትስ ሊግ ኦፍ ካናዳ ተመስርቷል። ስፖርት የባዶ እግር እርምጃና 5000 የሴቶችና የወንዶች ሩጫ አለ። ፕሮፌሽናል አትሌትስ ናቸው በ5000 የሚወዳደሩ ሴቶቹም ወንዶቹም። እነ ቦንሳ እነ በዙ እነ ግርማ ታዋቂ በማራቶን በዙ 2 ከ4 አለ 2 ሰዓት ከ4 ደቂቃ ነው እንትን የሱ ሬኮርድ ፐርሰናል ቤስቱ አክቹዋሊ። ጎበዞች ናቸው። በጣም ጎበዝ አትሌቶች ይሮጣሉ። እነ ወገኔ እነ ታሪኩ እነ ወንዴ ጎበዞቻቸው። እነ ደንበሊ የምትባል ሴት ልጅ ጎበዝ ልጅ አለች፣ እሷ ትሮጣለች።
ዩኒቨርሲቲ ኦፍ ቶሮንቶ የሚገኘው ቫርሲቲ ስቴዲየም 299 ብሉር ስትሪት ዌስት ላይ ነው። ብሉ ሴንት ጆርጅ ነው። በነገራችን ላይ መኪና ፓርኪንግ በጣም ችግር ስለሆነ እዛ አካባቢ ሴንት ጆርጅ ሰብዌይ ስቴሽን ላይ ከመጣችሁ ከዛ 2 ደቂቃ ነው። ልክ እንደወጣችሁ ፊት ለፊት ስቴዲየሙ ይታያል። ሙዚቀኞች አሉ። መኪና አይመከርም ፓርኪንግ ኖ መኪና በጣም አለ፣ ግን ኤክስፔንሲቭ ነው ኤንድ ሊሞላም ይችላል። በወርልድ ካፕ ምክንያት ቢዚ ነው ከተማው። በት ዋይ ውድ ዩ ዱ ዛት? እንደኔ በእግራችሁ ነው አይደል? በእግሬ ነው የሚሄደው ቴዲ እንደምታውቀው። ግን አትሊስት በሰብዌይ ፓርክ አድርገው ሴንት ጆርጅ ሰብዌይ ስቴሽን ላይ ከወረዳችሁ ፊት ለፊት ነው። ከሴንት ጆርጅ እንደወጣ በቃ ፊት ለፊት ስቴዲየሙ ይታያል። ሶ ነገ ከ12 ጀምሮ ነው ከሰዓት በኋላ ሙዚቃም አለ። ዳግማዊት ፀሐዬና ብስራት ሱራፌል አሉ። ዲጄ ሲስኮ ቴዲ አንቺ ፍሬንድ እና ዮኒ አሉ። በነገራችን ላይ ዛሬ ምሽት ላይም እና አብዱኪያር እና ሚካኤል በላይነህ ይጫወታሉ። 888 ያንግ ስትሪት ላይ ነው ኮንሰርት ሆል። አብዱኪያር እና ሚካኤል በላይነህ የምትወዷቸው ሰዎች ብቅ በሉ። ነገ በባዶ እግር እርምጃ አለ 5000 ውጭ አንድ እግር ኳስ ጨዋታ 6 ቲሞች አሉ። የኦቶዋ ቲም ኦልሬዲ ገብቷል፣ ቴክስት አድርገውልኛል። አሁን ከኪችነር ጎበዝ አለ ዴኒ። በነገራችን ላይ ቴዲ ዴኒ ኪችነር ጎበዝ አሰልጣኝ ነው። በጣም አሜዚንግ የሆነ ወጣቶችን የሚቀርጽ ቬሪ ዲስፕሊን የሆነ አባት ነው። በዚህ ሪኮግናይዝ ላደርገው ፈልጋለሁኝ። የእነሱ ቲሞች ይመጣሉ። 3 ቲሞች ከኪችነር ከዚሁ ዋሊያ እና አቢሲኒያ አሉ። ቆንጆ ጊዜ እናሳልፋለን ማለት ነው። 299 ብሉር ስትሪት ዌስት። ወደ ፖለቲካው እንመለስ፣ እያጠቃለለ ነው። እሺ፣ ባለፉት 8 ዓመታት የአብይ በጣም የገረመኝ ኳሊቲዎቹ እኚህ ናቸው ብለህ ጠቅሰህ ልታወጣቸው የምችላቸው ኳሊቲዎች አሉት? በጣም አብይ በነገራችን ላይ ብዙ ኳሊቲዎች አሉት። እንዳልኩ አልቲሜትሊ ሊደርሺፑ ላይ ፌል አድርጓል ነው እንጂ ፐርሰናሊ በጣም መታደንቅለት ኳሊቲዎች አሉት። መተጣጠፍ መቻሉ በጣም እንትን ነው፣ ጎበዝ ነው ሲተጣጠፍ። ኦኬ ለምሳሌ የቸርቹ ጉዳይ ለካስታወስ 2023 የኦሮሚያ ሲኖዶስን መሰረታለን ሲሉ በጣም ቀውስ ተፈጠረ፣ ሰዎች ተገደሉ ምናምና። ወጥቶ ሚኒስትሮቹ ተሰብስቦ እንትን አለ፣ ማንም አንዳችሁ እንዳትገቡ። ምንድነው ትግራይ ሲመሰረት የት ነበራችሁ? አሁን ዛሬ ኦሮሚያ መብቱን ለምንድነው የማይሰበከው? ለምንድነው በኦሮሚያ ምናምን? በፍጹም ማንም ጅት አማልክታችሁ እንዳትገቡ ምናምን ብሎ የሆነ ቀን አነጋገሩ በጣም በቃ የንዴት ነበረ ካስታወስክ። ግን በ3ኛው ነው በ4ኛው ቀን ጳጳሳቱና አቡነ ሳዊሮስ ሌላ ቦታ ነበሩና የሆነ እርቅ መሰረተና ይዟቸው መጣና ይኸው የጠፉትን በጎች ይዣቸው መጥቻለሁ አይነት ነገር ምናምን አለና ቅልብስ ብሎ መልሶ እንትን አለ እና አቡነ ማቲያስ ጋር ይዟቸው መጣ፣ አስታረቀ። እኛው አይ ቲንክ አሜዚንግ የሆነ ኳሊቲ አለው በዚህ ረገድ ማለት ነው። የሆነ ነገር ገፍቶ ሲመጣ ቀየስ ሲልና በጣም አንዳንድ ጊዜ እንትኖቹን ያጋለጣቸዋል እንጂ የሆነ መግለጫ እነ ንጉሱ ጥላሁን ዳንኤል ክብረት ሊሆን ይችላል በፍጹም ምንም የለም ምናምን እዚህ ጋር መግለጫ ሰጡና ኔክስት ዴይ ደግሞ እሱ ራሱ ሌላ እንትን ይሰጣል። እንትንም ላይ ቦታውን መርጠኛ አሁን ጠበቃ ነኝ፣ ሎየር ነኝ፣ ግን ሐኪም አይደለሁም። እንዳልከው ኳስ ወዳለሁ፣ ኳስ ተጫዋች ግን ጎበዝ ኤክስፐርት አይደለሁም። ኳስ አቅርበህ ተንትን ብትለኝ አይ ካንት። ህግ ሰጥተህ ተንትን ካልከኝ ልተነትን እችላለሁ። ህግም ደግሞ የተወሰኑ ኤሪያዎች ላይ ሎየር ስለሆንኩ ሁሉንም የሜሪታይም ሎ ተንትን ብትለኝ አይ ካንት፣ ወይ ኢንተርናሽናል ሎ ተንትን ብትለኝ ሄጄ አንብቤ ሪሰርች አድርጌ ምናምን ሊሆን ይችላል። የሱ እንዳልኩ ይሄን መምረጥ አለመቻሉ ነው ኤክስፐርቲዙን በጣም የሚችልበትን እንጂ ጎበዝ ነው። ነገሮችን ሲያብራራ የሚፈልገውን ነገር ሲያስረዳ ጎበዝ ነው። ተቃራኒ ሀሳብ መስማት አለመውደዱ ነው ችግሩ። አብይ ትልቁ ችግሩ የሆነ ነገር ቆንጆ ነው ብሎ ካመነ በቃ ዛት ለሌላ ሩም ለካውንተር አርጊውመንት ቦታ አይሰጥም። ችግሩ ዛት ኢዝ ፕሮብሌም እንጂ ለምሳሌ እንትን የኮሪደር ልማት ወይንም የወንዝ ልማት ቆንጆ ነው ብሎ ሲያስረዳ በጣም ቆንጆ፣ ወይም አይቲ ለኢትዮጵያ በአይቲ ላይ ያስፈልገናል ምናምን ብለው ሲል ጎበዝ ነው፣ ቆንጆ ነው በጣም እና በደንብ ያስረዳል፣ አርቲኩሌት ያደርጋል። ፕሮብሌም የሱ ችግሩ ተቃራኒ አይዲያ እንትን ሩም የለውም፣ አይፈቅድም። በቃ አንተ ጀስት እንደዛ ካረክ የሆነ ኤኒዌይስ የጠየከኝ ኳሊቲውን ነው ይሄ ጎበዝ ነው። ኤንድ ዋት ኤልስ አይ ቲንክ አብዛኛው በመተጣጠፍ ነው የምገልጸው። ይሄ በጣም የሚፈልገውን ነገር ለማግኘት ተሽሎክልኮ በዛም በዚህም ብሎ እጅም እግርም ስሞ አይ ቲንክ የማድረግ ጥበብ ላይ ጎበዝ ነው። አይ ቲንክ ወደ አገር መመንዘር አልቻለም እና ልኩን ማወቅ አልቻለም። ባላንጣዎቹ ኤክስትሪም አንዳንድ ጊዜ አንደርስቲሜት የሚያደርጉት መንገድ
ለራሴ ያስደነግጠኛል። አሲፍ አንድ ሲደመር አንድ እንኳን ማያቅ ሰው ይመስላችኋልና ዘወይ ጠቅላይ ሚኒስትሩን የሚገመግሙበት መንገድ ከፍተኛ የሆነ ንቀት የተሞላበት ነው ብለህ ታስባለህ ወይስ? አይ ቲንክ ሶ። አንዳንዶቹ በጣም ልክ ነህ፣ ትንሽ የሆነ አንደርስቲሜት ያደርጉታል። ትክክል ነህ ማለት ይረሳሉ። መንግስት ነው፣ የመንግስት ቱል ማሽነሪውን ይዟል፣ እንዳልኩ በጀቱን ይዟል፣ ሴኪሪቲውን ይዟል፣ መከላከያን ይዟል፣ ማዘዝ ይችላል፣ ደብዳቤ ገንዘብ አለው። ገንዘብ ኢዝ ቬሪ ክሩሻል በጣም ለሁሉም ነገር። የተወሰነ ሪሌሽንሽፕም ስታብሊሽ አድርጓል እኮ አይደለም ከነ ቢን ዛይድ ጋር ሌሎችም ጋር አይ ቲንክ የተወሰነ በኋላ እየተነቃበት ሲመጣ ትንሽ ክሬዲቢሊቲ እያጣ ሲመጣ እኮ ነው እንጂ ኢኒሻሊ እኮ አብይ እንትን ነው ላይከብል ነው ማለት ስትቀርበው ሁኔታው አቀራረቡ የሆነ አሮጌት ሴትዮ አቅፎ ሰላም ሲላቸው ህጻናትን ልጅ ምናምን ሲል ምናምን የሆነ በቃ ኦኬ ሃምብል ነው ዳውን ቱ እርዝ ነው ምናምን ብለው ብዙዎቻችን የተሸወድነው በዛ እኮ ነው። እና በኋላ ሁሉ ጊዜ አብይ ችግሩ ምንድነው በእኔ አስተያየት ስልጣን ላይ ያደረሰው መንገድ አለ የተጠቀመበት ያንን ዘ ሴም ሜተድ ስትራቴጂ ስልጣን ከያዘም በኋላ በዛው መጓዝ ፈለገ። አይ ቲንክ መለወጥ አልቻለም። ገና አጀስት ማድረግ ኢቮልቭ ማድረግ አልቻለም። ሶ ስልጣን ለመያዝ የሚደረግ ትግልና የህዋቶቹ ፌል ያደረጉበት እንትን እሱ አይደለም። ለምሳሌ ጻድቃን ገልጾታል አንዴ ጽሑፍ ሲጽፍ ገሪላ ዋርፌር ለትግሉ ጠቀመ ደርግን ለመጣል በጣም ግን ስልጣን ከያዝም በኋላ ዩኒፎርሙን ቀየርን እንጂ የሚል አንድ ቆንጆ ጽሑፍ አለው። ዩኒፎርሙን ለወጥ ነው እና ሲቪል ነናል በት we were not civils actually still የገሪላ ሜንታሊቲ የነበረን አላቸው። አይ ቲንክ የአብይ በእኔ አስተያየት ችግሩ ተቃዋሚዎቹ ስቲል ለሱ ጠቅሞታል፣ አሸንፏል፣ ተሳክቶለታል፣ ሆኖለታል። አይ ቲንክ እንዳልከው ጠላቶቹ፣ ባላጋራዎቹ፣ ባላንጣዎቹ መላቅ እንትኑ ሀሳቡ ዝም ብሎ የማይረባ ነው ብሎ ማለት አንድ ነገር ነው። ልትንቀው ትችላለህ በሀሳቡ ግን የሚረባ የሚሆን አይሁን ያ ሰውዬ ግን ፕራክቲካሊ በእጁ አለው ሁሉም ብድግ አድርጎ ስልክ ጠርቶ ወይ ሬዲዮ እንትን ብሎ ሄሊኮፕተር አስነስቶ ወይ አውሮፕላን አብሮ አስቀይሶ ማድረግ እንደሚችል ግን ይረስታል ማለት ነው። ወይ ድሮን አዞ ለሚመታቸው ይዘነጉታል። አይ ቲንክ አይ አግሪ ዊዝ ዩ በዚህ ጉዳይ ላይ ካንተ ጋር እስማማለሁ። ሁለት ጥያቄ ብቻ ነው የማስቀድመው። ተቃዋሚዎችን ፌርነስ ፋኖች ወደፊት ይጓዛሉ ብለህ ታስባለህ ወይስ ወደፊትም ወደ ኋላም መጓዝ አይችሉም ብለህ ነው የምታስበው? አይ ቲንክ ይጓዛሉ። አልቲሜትሊ እየተጓዙ ይሄዳሉ። ቢኮዝ የቆየ ሲሄድ የውጭ ኃይሎችም እየገቡ ሲሄድ ልምድ ያላቸው ህወሓቶቹ ልምድ አላቸው፣ በጣም የረጅም ጊዜ ልምድ አላቸው። በተለይ እነ ሱዳን እነ ግብፅ ከታከሉበት ኤርትራም ከታከለበት ኤርትራ የምትንቀው አይደለም ሻዕቢያንም። አብይ ላይ የሚታየው ንቀት ሻዕቢያ ላይ ያደርጉታል። ኢሳያስ በጣም ከባድ ሰው ነው። ትሬኒንግ ከሰጣቸው ካደራጃቸው some kind of consensus ከተደረሰ ስለወደፊቱ ጉዳይ አይ ቲንክ ኢቮልቭ የሚያድጉ ይመስለኛል። አንዳንድ ማለፍ ያቃታቸው ይሄ አካባቢያዊነት የሸዋ ጎጃም ጎንደር አይነት እንትን አለ፣ ችግር አለ። ግን እሱን ኦቨርካም ማድረግ ከቻሉ አይ ቲንክ ወደፊት መቀጠል ምንም ምርጫም የላቸውም። የአብይ ሁኔታም የግድ እዛ ውስጥ እንዲገቡ የሚያደርጋቸው ይመስለኛል። በመጨረሻ ከመጣው አይቀር ይህን ሳልናገር መሄድ አልፈልግም የምትለው ነገር ካለ መድረኩ ያንተ ነው። የተነሱም ያልተነሱም ነገሮች ማንኛውም ነገር መናገር ይችላል። አንዱ እንትን ፕሮሞሽን ነው። ዩቱባችን ከኤልያስ አወቀ በጣም ጎበዝ ጋዜጠኛ አንባቢ ነው። ኤልያስ አወቀ በጣም ከሱ ጋር የመጽሐፍ ግምገማ ጀምረናል ዩቱብ ላይ። ልጅ ተክሌ ወይም ተክሌ ኦንላይን የሚል የዩቱብ ቻናል አለ። እሱን ሰብስክራይብ አድርጉልን። 1 ሺህ ሰዎች ይመለከታሉ። 500 እንኳን ቢያደርጉልን ያድግልናል። እሱን ተከታተሉ። የመጽሐፍ ግምገማ በየጊዜው በሳምንት 2-3 ቀን ኢትዮጵያ የሚወጡ አዳዲስ መጽሐፍ የአባዱላ ገመዳ መጽሐፍ እየመጣልን ነው። የሌንጮ ወሬ ሄደንበታል። ዳዊት ወልደ ጊዮርጊስ ሌሎችም እንደዚሁ እሱን ትከታተላላችሁ። እሱን ተከታተሉልን። ከዛ በተረፈ የምትችሉ ማንበብ ያስፈልጋል። ሶሻል ሚዲያ ትንሽ የማንበብ እንትናችንን ቀንሶታል ቴዲ። ቢኮዝ ሶሻል ሚዲያ ቲክቶኩ ዩቱብ ላይ አጫጭሮች እየመጡ ቀኑ ሙሉ ቪዲዮ ብቻ እያየን እንውላለን እና ማንበብ ኢት ኢዝ ቬሪ ኢምፖርታንት። የተለየ ሀሳብ ለመስማት መልመድ አለብን ቴዲ እና ያንተን አፕሪሼት አደርጋለሁ። አልፎ አልፎ ስገባ አንተ ጋር የተለያዩ ሀሳቦች ስታስተናግድ እመለከታለሁ እና በጣም ማደንቅልህ ኳሊቲ እሱ ነው። ረጅም ሰዓት በትዕግስት በጣም አኖይንግ ነገሮችን ቢሆን አንዳንድ ጊዜ ዋጥ አድርገህ እሱን ማስተናገድ መቻልህ በጣም
ኢንታክት እሱን ነው በኢትዮጵያ ደረጃ እኔ እንዲለመድ የምፈልገው ነገር በግል ላይፌም እሱን ነው። የተለየ ሀሳብ በቃ አንድ አይነት በአንድ ቦይ መፍሰስ የለብንም እና የተለየ ሀሳብ መስማት አለብን ነው። አይ ቲንክ እሱ ዛት ኢዝ ቬሪ ኢምፖርታንት። በተለይ ለብልጽግናዎች እሱን ነው በጣም የሚያበሳጩኝ። የብልጽግና ጓደኞች አሉኝ እና ሁሌ የምጣላው ማለት ብልጽግና መደገፍ ኢትስ ኦኬ አይ ሪስፔክት አንድ ሰው ብልጽግና የሚደግፉ ጓደኞች አሉኝ እዚህም ቶሮንቶ። ደሞመንት ግን ብልጽግናን ስተቸው ከፋኖ ጋር እኩል በቃ አንድ ላይ ነው አጣጣው በቃ አንተ ፋኖ ነህ። ኖ አይ ቲንክ ብልጽግናዎች ይሄን ማረም አለባቸው ቴዲ። ማለት መንግስትን ሲቪል በሆነ መንገድ ሰላማዊ በሆነ መንገድ የሚተቹ ሰዎች ሩም ያስፈልጋቸዋል። ላይክ ሞዴሬት የሆነ አስተሳሰብ ያለው ሰው አለ አይደለም። አይ ቲንክ በቃ there must be a room otherwise በቃ ፋኖና መንግስት ብቻ ከሆነ መሀል ላይ ከሌለ እኮ ደን ይገደዳሉ ማለት ነው። ሁላችንም ተገፍተን ወደዛ ውስጥ እንድንገባ ይደረጋል ማለት ነው። አሁን መስማት ከምንፈልገው ውጪ ወይም ከኛ ከምናራመደው ውጪ አይን ነገር የለም። በነገር ላይ ለእኔም ላይ ደረሰብኝ ነው። አሁን የሰላ ትችት የመንግስት ቅርበት ያላቸው ወይም ልሳን ናቸው የምትላቸው ለምሳሌ አሁን ስዩም ተሾመ ካነሳቸው አስደንጋጭ ነገሮች ስዩምን እንግዲህ በኢህአዴግ ጊዜ ታውቀዋለህ። በታሰበበት ሰዓት ፌስቡክ ላይ ስንጽፍ ስንጨውለት የነበረ ሰው የሀሳብ መኖር አለበት ብሎ ሲታገል የነበረ ሰውዬ አሁን ለምን ልደቱን ለምን የተለያዩ ሀሳቦችን ለምን ጽንፈኞችን መድረክ ትሰጣለህ የሻለ እንትናም ብሎ እኔ ላይ እንትን ያለውን ነገር ስታይ የሀሳብ ልዩነት አለመኖርና እነሱን ብቻ ሰብስበው አንድ አይነት ሀሳብ ፊድ በቃ የመደረግ ነገርን የሚመርጣሉ። ብዙ ጊዜ ያለ አሁን የምክክር ኮሚሽን ሰዎች ላይ የተለያዩ ሀሳቦች መንሸራሸር አለባቸው ከተቋማቸው አይዲያ ማለት በቃ ኢትዮጵያ ተረሱ አይደለም ኮንትራዲክሽን አለ ቅራኔ አለ አይደለም ኢትዮጵያ በቃ የኢትዮጵያ ትልቁ እንትን ችግር እኮ ቅራኔ ነው። የሀሳብ ቅራኔ፣ የፖለቲካ አሳሰብ ቅራኔ፣ መኢሶን ኢህአፓ ደርግ የተገዳደሉበት ደም የተቃቡበት ነጭ ሽብር ቀይ ሽብር ቅራኔ አይደለም። ህወሓት ሻዕቢያ ኤርትራ ቅኝ ተገዝታለች ሌላ ሀገር ነች ሆኖ የለም የኢትዮጵያ አካል ነች ቅራኔዎች። እነዚህ ቅራኔዎች ማዋሃድ እኮ ነው። ሚዲያው ላይ ራሱ ፋና ቲቪ ላይ እኮ የምትለው እኮ ይሄን መሆን ያለበት እኮ የፖለቲካ እንትን ላይ በአዘቦት ቀን እንኳን ግን በጣም እንትና አሁን ቴዲ እንዳይረዝም እንጂ አሁን ዮናታን ተስፋዬ ስዩም ካልክ አይቀር እኔ እንደውም ስዩም የጤናማ አይመስለኝም። ይቅርታ አድርግልኝና ትንሽ አይ ቲንክ ሳም ካይንድ ኦፍ ችግር ያለበት ይመስለኛል። አይ ዶንት ኖ ሳየው በጣም ትክክል አይደል እንጂ ያ ልጅ እኮ በጣም ሆርን አፌር ስዩም እኮ ይጽፍ የነበረው ካስታወስክ አምቦ ዩኒቨርሲቲ ያስተማረ ሆርን አፌር እንግዲህ ዳንኤል ብርሃነ ነው ወያኔዎች ናቸው። ስዩም በጣም ሊበራል ከመሆኑ የተነሳ ሆርን አፌር ስለሄዱ ይጽፍ ነበረ። ዳንኤል ብርሃንም ደግሞ ስቲል ተቃዋሚ ቢሆንም ያቀርበው ነበር። በት ሱናው ሌላ ሰው ነው። በት እንትና ዮናታን ተስፋዬ ታስሮ ቶርቸር ተደርጎ ጮርለት ሰማያዊ ሆኖ ሰልፍ መፈክር ወጥቶ ምን ብሎ ናው ደንበኛ ጋዜጠኞችን የሚያፍን ከሃይማኖት ጋር ሆኖ አሁን ሪሰንትሊ የተባረረችው የፈረንሳይት ጋዜጠኛ በጣም የሚገርም ነው። በቃ ጀስት መጀመሪያ ላይ ቆይ ትግራይ ሄደሻል ምልሰሪሽ ሰስፔንድ አደረጉ ምናምን ሐሙስ ዓርብ ላይ ሰኞ ጠርተን ይነዋት እንደሆነ ነው ሰስፔንሽን አይደለም ጀስት you must leave actually immigration ላቋት ጀስት ጌት አውት ይላሏት and even personally የስዩም የእንትና የዮናታንማ ፐርሰናል ስቶሪ ይሰማሉ አንዳንድ ጊዜ እኔ እናንተ ማለት ነው ናው ጓደኞች ነን እዚህ አንድ ከተማ አብረን እንበላለን እንጠጣለን። እኔ ብልጽግና በሆን አስበው ቴዲ ካንተ ጋር still we are friends እኮ በቃ ብልጽግና ላይ we are friends እና ዴራ አንዳንድ ኖሮች አሉ ቴዲ ባገኝ ቴዲ እንግዲህ እንዳታዘቢ ትንሽ የድርጅት ጉዳይ ስለሆነ ያው ሃርሾው ልብሻለሁ በዚህ ጋር ቀይ ስፈኛ ማለት ተባባላለህ እኮ አይደል? አራዳነት እንደዛ አይደለም እንዴ? but this guy ስሰማ በጣም even personally ቤታቸውን ያሳዩትን የጋበዙትን ያበሉትን ያጠጡትን ሰዎች ሁሉ the way he mistreated them በጣም ኤምባራስ ማለት ግራም ያጋባ ነው። አሜን ከዚህ መራቅ አለባቸው እኮ የምትላቸው ግለሰቦችም የህብረተሰብ ክፍሎች በተለይ የሀሳብ ልዩነት በማንሸራሸራቸው ቶርች የተደረጉ የተሰቃዩ የታሰሩ የተገረፉ ከዛ ወጥተው ይሄን ነበር እኮ ማጠንቀን የነበረባቸው የሀሳብ ነፃነት እንዲኖር። አሁን ከስልጣን ላይ ካሉ ሰዎች በላይ ደግሞ ሆነው ለምን እኛ ከምንናገረው በላይ ሀሳብ ለምን ተንሸራሸረ የሚል እሳቤ እንትን ሲሉ አንዳንድ ጊዜ እኔ ፐርፐዝሊ የመንግስት ደጋፊዎች የራሳቸው ሚዲያ ያላቸው ይነዋት ፋና መናገር ይችላል፣ የፈለገበት መናገር ይችላል። እዚህ እድል ያላገኙ አሉ። ለምሳሌ እድል አልሰጧቸው ማለት ተቋሚዎች እንደዚህ መድረኮችን እነሱም መጠቀም የለባቸውም የሚል እሳቤ ላይ ደርስና ኦኬ በጊዜ ሂደት ደግሞ ሊማሩ ይችሉ ምናምን ትላለህ። ግን የመከራው ገፈት ቀማሽ የሆኑ ሰዎች ይሄን ያስተካክላሉ ተብሎ የሚታሰብበት ቦታ ላይ ሲቀመጡ አፋኝ መሆናቸው እኔ እንዴት እንደሆነ አይገባኝም። በጣም
በጣም ራሴን እጠራጠራለሁ። እኔ እንዳልኩ የዮናታን አይነት ሰውን ሳይ በቃ ኢሚዲየትሊ ራሴን ነው የምጠራጠረው። እኔ ልሆን እችል ነበረ። ሜይ ቢ እውነቴን ነው የምልህ ራሴን እጠራጠራለሁኝ እና አካባቢ ኦፊሴ ስራ ቦታ ላይ አለቃ አይደለሁኝ ራሴን ማየት ቼክ ማድረግ ጀምራለሁ። ሜይ ቢ ከስራ ባልደረቦቼ ጋርም እንደዚህ ሊሆን ይችላለሁ። እኔ ራሴ ወይ ኮሚኒቲ ውስጥ ወይ ትንንሽ አሁን ይሄ የመሰረትነው ፌዴሬሽን ምናምን ውስጥ እንትን መጠንቀቅ ጀምራለሁ። በቃ ሜይ ቢ ዮናታን በዚህ በተሰጠ በመንግስት ደረጃ ከተለወጠ ሜይ ቢ ስልጣን ኤኒበዲ ሊለውጥ ይችላል። ዮናታን በተአምር በዚህ ደረጃ አልጠብቀውም ነበር እና ዋና ሪቮክ አድራጊ በቃ የዚህ ሚዲያ የሆነች ነገር በጻፈ ቁጥር ጠርቶ አስተባበል ኢሚዲየትሊ እንደዚህ ያደርግ ሰስፔክት ተደርጋል። ምን ደዌይ ኢቭን ሂዳዚት እኮ ደግሞ እንትን አይደለም ቴዲ። አሁን እኔ የምለው መሰለ ብዙ ጊዜ አሁን ብልጽግና ቢሆን ዴር አር ዋይዘር ዌይስ እንትን ማድረግ የምትችልባቸው ጋይስ። የሆነ ወያኔዎቹ ጎበዞች ናቸው። ወያኔዎቹ ካስታወስክ የሆነ የእንትን ሴምብላንስ የፍትህ ያለ ያስመስላሉ። ይጠራሉ፣ ፍርድ ቤት ያቀርባሉ፣ ዳኛ አለ፣ እረኛ የለንበትም፣ ታዛቢዎች ይመጣሉ ከውጭ ምናምን ነገር ያስመስላሉ እኮ። እነዚህኞቹ እኮ ኢቨን የፕሮሰስ እንትን አይመስልም ማለት ነው። ህጉ ላይ ማስጠንቀቂያ ይሰጣል። ከማስጠንቀቂያ እንትን በኋላ እንደዚህ ይደረጋል፣ ሰስፔንድ ይደረጋል፣ ከሰስፔንሽን በኋላ ይታገዳል የሚለው እነሱ ኢሚዲየትሊ እኮ ነው። ማስጠንቀቂያ የለ፣ ሰስፔንሽን የለ፣ ኢሚዲየትሊ ዘራው ሪቮክ ያደርጋሉ። ለምሳሌ ማለት በቃ እንትን ማስመሰልም የለም ማለት ነው። ስቴት ኦፍ ኤመርጀንሲ ውስጥ ሆነን ይሄ ቢደረግ ኦኬ። በሰላም ቀን ሲቪሊያን አድሚኒስትሬሽን አለ፣ ሰላም ነው፣ ስቴብል ነው፣ ምንም ችግር የለም ባሉበት ቀን ነው። ኤኒዌይስ ቴዲ ብዙ አስቀደርከኝ ዛሬ። ተክሌያችን ነገ እንገናኛለን። ከቶሮንቶ ያላችሁ እዛ ነቅነቅ ማለት አለባችሁ ከነ ተክሌ ጋር። ተክሌ ዓመቱን ሙሉ ስፖርት የሰሩ ሰዎች ናቸው። እዛ መፈታተሽ አለባችሁ። እኔ እመጣለሁ ለመዘገብ። ሰላም እንባባላለን፣ እናወራለን። ያለውን ድባብ ደግሞ ተመልሰን ደግሞ እዚህ መተን እናወራለን። ተክሌ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። እንገናኛለን። አይ ቲንክ በሳምንት 30-40 ደቂቃ ይሄን ነገር ማድረግ አለብን ቴዲ። የሚዲያ ዳሰሳ ማድረግ አለብን። አይ ቲንክ የግድ ነው። አንድ ፕሮግራም ይዘው ግድ ነው። ቴንክ ዩ ቴዲ፣ አመሰግናለሁ። እንዲሁም ሁላችሁም ስለተከታተላችሁን በትዕግስት እጅግ በጣም አመሰግናለሁ። መልካም ዊኬንድ ይሆንላችሁ በያላችሁበት። ቴንክ ዩ። እሺ ክብራትና ክቡራን እንዴት ናችሁ? ሁሉ ሰላም ነው ወይ? እንግዳችንን እንደሰማችሁት ነበር ጋይስ። የሰው ልጅ ሶላባት እኮ የሀሳብ ነፃነት ሊኖር ይገባል። የሀሳብ ልዩነት እኔ እኮ ማሳያችሁ ይሄንን ነው። እኔ እኮ ስለሰለቸኝ ነው። እኔ ከልጅነቴ ጀምሮ ሚዲያ መሆን እንዲህ መሆን አለበት ብዬ አላምንም። በልጅነቴ በቁጭት የተነሳው ልጅ ነኝ። ሚዲያ ላይ አንድ አይነት ድምፅ ብቻ ነው ስንሰማ ያደግ ነው። የሰዎች ዓለም ላይ ስንት ነው? 7.5 7.6 ቢሊዮን ህዝብ አለ። ሁላችንም አንድ አይነት ሀሳብ የለንም። ከሚስት ጋር አንድ አይነት ሀሳብ የለም። እኔ እንኳን ከራሴ ጋር የምጣላበት ጊዜ አለ። ሞኖሎግ አንዳንዶቻችሁ ከራሳችሁ ጋር ታወራላችሁ። በአንዳንድ በኩል ነፍጥ አንስተው ጫካ የገቡትን እንቃወማለን፣ ትቃወማላችሁ። አዘሴም ታይም ደግሞ ነፍጥ ትተው ሀሳብ ይዘው የመጡትንም ደግሞ ለምን ከኛ የተለየ ሀሳቢ አንሸራሽሩ ብላችሁ የምትቃወሙ አላችሁ። ይህ ትክክል አይደለም። ይሄ ለመንግስት ደጋፊዎችን ብቻ አይደለም፣ ኢቭን ለተቃዋሚዎችም እዚህ ጋር ነው መለማመድ ያለብን። አሁን ለምሳሌ ለዲሞክራሲ ነው የምታገለው ካልክ ነገ ስልጣን ስትይዝ ምን ልታደርግ እንዳሰብክ እዚህ ጋር ነው ማሳየት ያለብህ። ከአንተ የተለየ ሀሳብ ያላቸውን እንደ ጠላት የመቁጠር ነገር ምናምን ይታያልና ይሄ ማሳደድ እንደዚህ አይነት ነገሮች መቅረት አለባቸው። በቃ ኢትዮጵያባት የሀሳብ ልዩነትን ነገ መንገድ ላይ ስንገናኝ አንድ ሀገር ዜጎች ነን። ትበላለህ፣ ትጠጣለህ። በፖለቲካ ብትለያይ በሃይማኖት አንድ ትሆናለህ። በሃይማኖት ብትለያይ በምትደግፈው እግር ኳስ አንድ ትሆናለህ። ብቻ የሚያስተቃቀፈን ነገር የሚያኗኑረን ነገር ገመዱ የተበጠሰ አይደለም እና እሱን ከግምት ማስገባት አለብን። ይሄ ደግሞ ፖለቲካ ነው። በቃ ጀስት ከሰዎች የዕለት ተዕለት እንቅስቃሴ ማለት አንዱ ዲፓርትመንት ነውና ሁላችሁም እንደኔ አስቡ ማለት አይቻልም። እንደኔ ይታሰብ አንድ አይነት አንድ ግንባር ነው አንድ አንገት ነው ያለን የሚባል ነገር የለም ለማለት ያህል ነው። እሺ ክብራትና ክቡራን እስኪ ወደ ዕለቱ ፖለቲካዊ ውይይታችን ከመሄዳችን በፊት ምን የምታነሷቸው ጥያቄዎች ካሉ ታፕታፕ እያደረጋችሁ 49,000 ላይ ነው ያለነው። ታፕታፑን 100,000 ማስገባት አለባችሁ። ገብታችሁ ለመወያየት ግዴታ ነው። እያንዳንድ ፖለቲከኛ ቁጭ ብለ ታፕታፕ ማድረግ አለብን። እናንተ ያላጠናክራችሁትን አካውንት ማን ነው የሚያጠናክረው? ኦኬ አካውንቱ ጠንካራ ካልሆነ ታሪክ እንወያያለን። እኔ ኦኬ ዩቲዩብ ላይ አወራለሁ፣ ፌስቡክ ላይም እዚህ ላይም ባለችው ሲግናል እያሳየን ቢሆን አወራለሁ።
ነን ስቶፕ ታፕታፕ ለምታደርጉ ምስጋና ይድረሳችሁ። ከገባው ጊዜ ጀምሮ ታፕታፕ እያደረጋችሁ ላላችሁ ከልብ ከልብ አመሰግናለሁ። እሺ ሌላ ጥያቄ አለ? ሌላ ኢትዮጵያ እሺ ቴንኪው መስዬ ቴንኪው ታፕታፕ እያደረጋችሁ ላላችሁ። እቺ የሀሳብ ነፃነትን በተከሰተ አንድ ቀን ሰተ ማወያየት አለብን። እንወያያለን። ምን ችግር አለው? በደንብ እንወያያለን። እሺ አንድ ሙዚቃ ልጋብዛችሁና ወደ ዕለቱ ወሬዎች እንሄዳለን። ከዛ ከፖለቲከኞች አንደበት የምትሰሟቸው ነገሮች ይኖራሉ።